ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ትላንትና የተወዳጆቹ የአውሮፓ ታላላቅ ሊጎች በርከት ባሉ ጨዋታዎች ቀጥለው ተደርገዋል። ትላንትና በእንግሊዝ፣ በጀርመን፣ በጣሊያን፣ በስፔን እና በፍሬንች በርከት ያሉ መርሃ ግብሮች ነበሩ። እነሱን ጨዋታዎች የተመለከቱ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። በተለይ ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብር ሊቨርፑል እና ቼልሲ ትላንትና ሽንፈት አስተናግደዋል። በተለይ ደግሞ ሊቨርፑል ባለፉት 4 ተከታታይ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ሽንፈት ያስተናገደ ቡድን ሆኖ ትላንትና ተመልክተናል። ትላንትና ሽንፈት አስተናግዷል። እጅግ በጣም እንግዲህ የሚያሳዝን ምሽት ነበር፣ በተለይ ለሊቨርፑል ደጋፊዎች። እንዲሁ ቼልሲም ቀን ላይ በተደረገው ጨዋታ ሌላኛው ሽንፈት የገጠሙ ቡድን ነው። ማንቸስተር ዩናይትድ በአንጻሩ በተከታታይ ሶስተኛ ድሉን ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ ማግኘት ችሏል። ድንቅ ግስጋሴንም እያደረጉ ነው የሚገኙት። ትላንትና ብራይተን ኤንድ ሆቭ አልቢየንን ነው ጨዋታውን ማሸነፍ የቻሉት። 4-2 ነው ትላንትና ያሸነፉት። ከጨዋታዎቹ ጋር በተያዘም በርከት ያሉ ጉዳዮችን እናነሳለን። ብዙ ጉዳዮች ይነሳሉ ከትላንትናው ጨዋታ ጋር አያይዘን እነሱን ጉዳዮች የምንዳስስ ነው የሚሆነው። ከዛ ውጭ ግን ዛሬም የሚደረጉ በጣም ተጠባቂ ጨዋታዎች ያሉ። አርሰናል ዛሬ ነው ጨዋታውን የሚያደርገው። ሲቲም እንዲሁ ጨዋታውን ያደርጋል። በርከት ያሉ ጉዳዮችን እንመለከታለን ዛሬ በሚደረጉ ጨዋታዎች ላይ። እንግዲህ ዛሬ የሚደረጉት ጨዋታዎች የአንድ ሰዓት ለውጥ ተደርጎባቸዋል፣ ወይም አንድ ሰዓት ከፍ እንዲደረጉ ተደርገዋል። ለምሳሌ አርሰናል ከክሪስታል ፓላስ የሚያደርጉት ጨዋታ ዛሬ ቀን 11 ሰዓት ላይ የሚደረግ መርሃ ግብር ነው። እነሱን ጉዳዮች እያነሳሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ሁኑ። የሀገር ውስጥ አንድ ጉዳይን በማስቀደም እንጀምር። ውድ ቤተሰቦቻችን ትናንትና በኢትዮጵያ ፕሪሚየር ሊግ የተደረገም ጨዋታ ለሲዳማ ቡና ተከታታይ ድሉን ማስመዝገብ የቻለበት በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሲዳማ ቡና ትናንትና ከሐዋሳ ከተማ ጋር ያደረጉትን ጨዋታ ማሸነፍ ችለዋል። 1-0 በሆነ ውጤት ነው ጨዋታውን የሚያሸነፉት። የሲዳማ ቡናን የማሸነፊያ ግብ ደግሞ ያሬድ ባየህ ነው በፍጹም ቅጣት ምት ማስቆጠር የቻለው። ሲዳማ ቡና እንግዲህ በውድድር ዓመቱ ሁለተኛ ተከታታይ ድሉን ነው ትላንትና ማሳካት የቻለው። በቀጣይ ደግሞ ሐዋሳ ከተማ ከወላይታ ዲቻ ጋር ጨዋታውን ሲያደርግ፣ በአንጻሩ ሲዳማ ቡና ከፋሲል ከነማ ጋር ነው በኢትዮጵያ ፕሪሚየር ሊግ ቀጣይ ጨዋታቸውን የሚያደርጉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እናምራ። የተወዳጁ የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ጨዋታዎች ትላንትና በርከት ብለው ቀጥለው ተደርገዋል። ትላንትና 4 ያክል ጨዋታዎች ናቸው የተደረጉት። ቼልሲ በስታንፈርድ ብሪጅ ሰንደርላንድን ያስተናገደበት፣ ኒውካስል በሴንት ጄምስስ ፓርክ ፉልሃምን የገጠመበት፣ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ብራይተን ኤንድ ሆቭ አልቢየንን ያስተናገደበትና እንዲሁ ብሬንትፈርድ በጂቴክ ኮሚኒቲ ስቴዲየም ሊቨርፑልን ያስተናገደበት ጨዋታ ትላንትና ሲጠበቁ የነበሩ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች እንደሆኑ ይታወቃል። ቀደም ብሎ የተደረጉ ጨዋታዎችን በማስቀደም እንጀምር። ቼልሲ በስታንፈርድ ብሪጅ ከሰንደርላንድ ጋር ያደረጉት ጨዋታ ቀደም ብሎ የተደረገ መርሃ ግብር ነው። ቼልሲዎች ይህንን ጨዋታ 2-1 በሆነ ውጤት ነው የተሸነፉት። ትላንትና ሰማያዎቹ ሰንደርላንዶች በዚህ ውድድር ዓመት በተለይ ከታችኛው ሊግ ነው የመጡት። በጣም ድንቅ የሚባል ጊዜ ነው እያሳለፉ የሚገኙት። ቀሪ ቡድኖች ጨዋታቸውን እስኪያደርጉ ድረስ አሁን በፕሪሚየር ሊጉ ሁለተኛ ደረጃ ላይ የተቀመጠው አዲስ አዳጊው ሰንደርላንድ እና በጣም ጥሩ ጊዜያቶችን እያሳለፈ ይገኛል። ባለፉት ጨዋታዎች ምናልባት በማንቸስተር ዩናይትድ የተሸነፉበት መርሃ ግብር እንዲሁ ይጠቀሳል እንጂ ትልልቆቹን ቡድኖች ጭምር እየፈተኑ ያለበትን አጋጣሚን የተመለከት ነው። ገና ጨዋታው በተጀመረ 4ኛው ደቂቃ ላይ ነው አሌሃንድሮ ጋርናቾ ለቼልሲ ቀዳሚ ማድረግ ችሎ የነበረው። ጋርናቾ ወደ ቼልሲ ከተቀላቀለ በኋላ የመጀመሪያ ጎሉን ማስቆጠር ችሏል። በተለይ ደግሞ ትናንትና በስታንፈርድ ብሪጅ የመጀመሪያ ዴቢው ጨዋታ ወይም ደግሞ በስታንፈርድ ብሪጅ የመጀመሪያ ጨዋታውን ነው ትናንትና ማድረግ የቻለው። እንግዲህ ፔድሮ ኔቶ ጥሩ የሚባል አሲስት አድርጎለት አሌሃንድሮ ጋርናቾ ኳስና መረብን ማገናኘት የቻለበትን አጋጣሚ ተመልክተናል። ነገር ግን የመጀመሪያው 45 የጨዋታ ክፍለ ጊዜ ሳይጠናቀቅ ዊልሰን ኢሰዶር ትላንትና እንዲሁ ለሰንደርላንድ ጎል አስቆጥሮ የመጀመሪያው 45 የጨዋታ ክፍለ ጊዜ 1-1 እንዲጠናቀቅ አድርጓል። እንግዲህ ጋርናቾ ደግሞ ሁለተኛው 45 58ኛው ደቂቃ ላይ በኤስቴቫኦ ዊሊያን ተቀይሮ እንዲወጣ ተደርጓል። ጨዋታው እንግዲህ እስከ መጨረሻዎቹ ሽርፍራፊ ሰከንዶች ድረስ
በዚህ መልኩ ነበር ሲቀጥል የነበረው። ነገር ግን 93ኛው ደቂቃ ላይ አብዛኞቹ የቼልሲ ተጫዋቾች ማጥቃቱ ላይ በነበሩበት ሰዓት ግን እንግዲህ ሰንደርላንዶች አንድ ኳስን አግኝተው ቻለቢ ኳሱን ማስቆጠር የቻለበትን አጋጣሚ ተመልክተናል። ለሰንደርላንድም ሙሉ 3 ነጥብ ይዘው እንዲወጡ ትልቁን አስተዋጽኦ ያደረገች ጎልም በ93ኛው ደቂቃ ላይ ነው ማስቆጠር የቻለው። ቀደም እንዳልኳችሁ አርጀንቲናዊው የፊት መስመር ተጫዋች የሆነው አሌሃንድሮ ጋርናቾ ለቼልሲ የመጀመሪያ ጎሉን ማስቆጠር ችሏል። ነገር ግን ቡድኑን ግን ከሽንፈት መታደግ ያልቻለ ጎል ነው። ሰንደርላንድ ማሸነፉን ተከትሎ ሌሎቹ ቡድኖች ለምሳሌ ያክል እነ ማንቸስተር ሲቲ ጨዋታቸውን እስኪያደርጉ ድረስ አሁን ላይ ሁለተኛ ደረጃ ላይ ተቀምጠዋል። 17 ነጥቦችን ሰብስበው ነው ሁለተኛ ደረጃ ላይ መቀመጥ የቻሉት። በሌላ ጨዋታ በተመሳሳይ ሰዓት ደግሞ ኒውካስል ዩናይትድም እንዲሁ ከፉልሃም ጋር ትላንትና ጨዋታቸውን እንዳደረጉ ተመልክተናል። በተመሳሳይ ሰዓት የተደረገ እንዲሁ ሌላኛው መርሃ ግብር ነው። ኒውካስል ዩናይትድ ትላንትና በሜዳው ያደረገውን ጨዋታ እንዲሁ ማሸነፍ የቻለበትን አጋጣሚን የተመለከትነው በፕሪሚየር ሊጉ ሌላኛው ድራማ የተመለከትንበት ጨዋታ ነው። እንዳልኳቸው የቼልሲና ሰንደርላንድ ጨዋታ ላይ የመጨረሻው ጎል የተቆጠረው በ93ኛው ደቂቃ ላይ እንደሆነ ቀደም ብዬ ገልጬላችኋለሁ። ኒውካስል ዩናይትድም ትላንትና የማርኮ ሲልቫውን ፉልሃምን አስተናግዶ ጨዋታውን ለማሸነፍ የ90ኛ ደቂቃ የብሩኖ ጉማሬሽን ጎል መጠበቅ ነበረበት። ትላንትና በተለይ ኦሱላ የሞከረውን ኳስ ነው እንግዲህ ግብ ጠባቂው ሲመለሰው ብሩኖ ጉማሬሽ አግኝቶት ኳስና መረብን 90ኛው ደቂቃ ላይ አስቆጥሮ የኤዲሃው ቡድን ከሜዳው ሴንት ጄምስስ ፓርክ ሙሉ 3 ነጥቦችን ይዞ እንዲወጣ ትልቁን አስተዋጽኦ ያደረገው ትላንትና የማርኮስ ሲልቫው ቡድንም ትልቅ ትንቅንቆችን ሲያደርግ ነበር። ጃኮብ መርፊ የመጀመሪያውን ጎል ያስቆጠረው ተጫዋች ነው ለኒውካስል ዩናይትድ በመጀመሪያው 45 የጨዋታ ክፍለ ጊዜም። ነገር ግን ሉኪች ጎል አስቆጥሮ ፉልሃምን አቻ ማድረግ ችሎ ነበር። እንዳልኳቸው ብሩኖ ጉማሬሽ 90ኛው ደቂቃ ላይ ያስቆጠረው ጎል ግን ኒውካስል ዩናይትድን ሙሉ ለሙሉ በድል እንዲያጠናቀቅም ያደረገበትን አጋጣሚ ነው ትላንትና የተመለከትነው። እነዚህ እንግዲህ ቀደም ብሎ የተደረጉ ሁለት መርሃ ግብሮች ናቸው። የእነዚህ ቡድኖች ቀጣይ ጨዋታዎችን እንመልከት። ከማን ጋር ነው ጨዋታቸውን በቀጣይ የሚያደርጉት በ10ኛው ሳምንት የሚለውን ስንመለከት ቸልሲ በቀጣይ ከቶትንሃም ሆትስፐርስ ጋር ነው ጨዋታውን የሚያደርገው። በአንጻሩ ደግሞ ሰንደርላንድ ሁለተኛ ደረጃ ላይ የተቀመጠው ቡድን ከዳቪድ ሞይሱ ኤቨርተን ጋር ጨዋታውን ያደርጋል። ለኤንዞ ማሬስካ ቡድን በቀጣይ ሳምንት የሚደረገውም ጨዋታ ትልቅ ትንቅንቅ ይኖረዋል ተብሎ ይታሰባል። ከቶማስ ፍራንኮ ቶትንሃም ጋር ከሚደረግ ጨዋታ ጋር በተያያዘ ከትናንትናው ጨዋታ መጠናቀቅ በኋላ የተለያዩ ሀሳቦች ተነስተዋል። በተለይ በቸልሲና በሰንደርላንድ ጨዋታን በተመለከተ ቻለቢ ሀሳቡን ሰጥቷል። ሁለተኛውን ጎል ያስቆጠረው ተጫዋች ነው። እኛ ሰንደርላንዶች ነን ሲል ነው ሀሳቡን የሰጠው። የሰንደርላንዱ የፊት መስመር ተጫዋች የሆነው ቻለቢ ቡድናቸው ጥሩ መስራት እንደሚችል ማረጋገጡን ነው ከትናንትናው ከቸልሲ ድል በኋላ ሀሳቡን የሰጠው። እኛ ሰንደርላንዶች ነን የሚለው ቻለቢ እኛ ምርጥ ቡድን አለን፣ ምርጥ ተጫዋቾችም አሉን ሲል ሀሳቡን ሰጥቷል። የተሰጠንን ስራ ማጠናቀቅ እንችላለን፣ ይህንን ደግሞ አረጋግጠነዋል። ማውራት አልፈልግም፣ ነገር ግን ጥሩ የውድድር ዓመት ይኖረናል ሲልም ጭምር ነው የተናገነው። ዊልሰን ኢሳዶር በበኩሉ ሁለተኛ ደረጃ ላይ እንገኛለን፣ ይሄ ደግሞ በጣም ጥሩ ነው፣ አመቱ ገና አላለቀም፣ ትኩረት አድርገን መቆየት ይኖርብናል ሲልም ጭምር ነው የተናገረው። ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው ትናንትና ለሰንደርላንድ ሀሳቦቻቸውን እየሰጡ የሚገኘው። ሌላኛው እንግዲህ የሚነሳው ጉዳይ ሰንደርላንድ በክረምቱ የተጫዋቾች የዝውውር መስኮት በተለይ ይሄ ቡድን በድጋሚ ወደ ታችኛው ሊግ እንዳይመለስ በተለይ ባለፉት የውድድር ዓመታት በተከታታይ እየተመለከትን እንገኛለን። ከታች የሚመጡት ቡድኖች በተመሳሳይ ጊዜ ወደ ታችኛው ሊግ ሲመለሱ አንድ አመት የፕሪሚየር ሊግ ቆይታን ያደርጉና በድጋሚ ወደ ታችኛው ሊግ ሲመለሱ እየተመለከትን ነበርና ሰንደርላንድ በዚህ የክረምት የተጫዋቾች የዝውውር መስኮት ግን ያ ነገር እንዳይገጥመው ወሳኝ የሚባሉ ፊርማዎችን ማድረጉና በርከት ያሉ ዝውውሮችን እንዳደረገ የምናስታውሰው ነው። አሁን ግን ላለመውረድ ሳይሆን በጣም ጥሩ ደረጃን ይዞ ለማጠናቀቅ በእርግጥ ገና 20 አካባቢ ወይም ደግሞ 29 አካባቢ ጨዋታዎች ይቀራሉ ፕሪሚየር ሊጉ ሊጠናቀቅና በጣም ብዙ ጨዋታዎች ናቸው። ነገር ግን አሁንም ቢሆን በፕሪሚየር ሊጉ ጥሩ ይዞታን ይዞ ለማጠናቀቅ ቢያንስ እስከ ወገቡ ድረስም ይዞ ለማጠናቀቅ ሰንደርላንድ በትልቁ ሊፋለም የሚችልበት የውድድር ዓመት ይሆናል ተብሎ ይጠበቃል። እንግዲህ ላለመውረድ ያሰበው ቡድን አሁን ላይ ጥሩ ደረጃ ላይ እንደሚገኝ ነው እየተመለከትን የምንገኘው። በክረምቱ ግራኒት ዣካን ጨምሮ በርከት ያሉ ተጫዋቾችን ማስፈረም የቻለበትን አጋጣሚን የተመለከትነው። ትላንትና ደግሞ የኤንዞ ማሬስካውን ቸልሲን በሜዳውና በስታንፈርድ ብሪጅ ጨዋታውን 2-1 ያሸነፉበት መርሃ ግብር ነው ትላንትና የተደረገው። ምሽት ላይ የተደረጉ ጨዋታዎችን እንመልከት። ምሽት 1 ሰዓት ከ30 ሲል ማንቸስተር ዩናይትድ ትላንትና ብራይተን ኤንድ ሆቭ አልቢዮንን ያስተናገደበት ጨዋታ ትላንትና ተደርጓል። በርካቶች በጉጉት የሚጠብቁት ጨዋታ ነበር። አንደኛ እነዚህ ሁለት ቡድኖች
እንግዲህ ከዚህ በፊት የነበረው እርስ በርስ ግንኙነታቸው በተለይ በቅርብ ዓመታት የተደረጉ ጨዋታዎችን ከተመለከትን ብራይተን ኤንድ ሆቭ አልቢዮን ማንቸስተር ዩናይትድ ላይ የበላይነት የወሰደባቸው ጨዋታዎች እጅግ በጣም ብዙ እንደነበሩ ተመልክተናልና ለማንቸስተር ዩናይትድ ምናልባት ይህ ጨዋታ ከባድ ሊሆን እንደሚችል በርካቶች ግምቶቻቸውን ሲሰጡ ነበር። ሌላኛው ግን ማንቸስተር ዩናይትድ ባለፉት ተከታታይ ጨዋታዎች ደግሞ ድል አድርጎ የመጣ ቡድን ነውና በጥሩ መነሳሳት ላይ ያለ ቡድን ነው። በተለይ ሰንደርላንድን ካሸነፉ በኋላ ከዛም ደግሞ ሊቨርፑልን ካሸነፉ በኋላ በጥሩ መነሳሳት ላይ ያለ ቡድን እንደሆነ ይታይ ነበር። ከዛ በተጨማሪ በግብ ጠባቂው ላይ ደግሞ በጣም የራስ መተማመንም እንደጨመረላቸው ተከላካዮቹም የቡድን አጋሮቹም ጭምር ከፍ ያለ ራስ መተማመን እንዲኖራቸውም ግብ ጠባቂው ሴኔ ላሜንስ ያደረጋቸው አስተዋጽኦችም እንዳሉ በርካቶች ያምናሉ። ለውጤትም ደግሞ ከዳረጋቸው ምክንያቶች መካከል አንደኛው እንደሆነ በርካቶች ያስባሉ። ባለፈው ሳምንት ማንቸስተር ዩናይትድ ሊቨርፑልን አሸንፎ ነው የመጣው። ብራይተን ደግሞ ኒውካስልን አሳምኖ አሸንፎ የመጣበት መርሃ ግብር ነበርና የነዚህ ሁለት ቡድኖች ጨዋታ በጣም በትልቁ በጉጉት ሲጠበቅ የነበረ አጋጣሚ ነበር። ከጨዋታው በፊት አሰልጣኝ ሩበን አሞሪምም ጥያቄ ቀርቦለት ነበር። ከመሸነፍ ጋር በተያያዘ ጥያቄ ቀርቦለት እኔ መባረርን አይደለም የምፈራው መሸነፍን ግን በጣም እፈራለሁ የሚል አይነት ሀሳብን ጭምር ሲሰጥ እንደነበር ተመልክተናልና የትናንትናው ጨዋታ በብዙ መመዘኛዎች በጣም እንዲጠበቅ አድርጎት ነበር። ምሽት 1 ሰዓት ከ30 ሲልም በኦልድ ትራፎርድ ትላንትና ማንቸስተር ዩናይትድ ጨዋታውን አድርጎ ተከታታይ ድሉን ማስቀጠሉን ነው ትላንትና የተመለከት ነው። ማንቸስተር ዩናይትድ ከብራይተን ጋር ያደረገውን የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብር 4-2 በሆነ ውጤት ትላንትና ማሸነፍ ችሏል። ማንቸስተር ዩናይትዶች ሶስተኛ የፕሪሚየር ሊግ ተከታታይ ድላቸውንም ነው ትላንትና ማስመዝገብ የቻሉት። ሰንደርላንድን በ7ኛው ሳምንት፣ ሊቨርፑልን በ8ኛው ሳምንትና ትላንትና በ9ኛው ሳምንት ደግሞ እንዲሁም ብራይተን ኤንድ ሆቭ አልቢዮንን ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ትላንትና ጨዋታው በጣም ድራማዊ ነገሮች የበዙበት ነበር ብለን ማንሳት እንችላለን። በመጀመሪያው 45 የጨዋታ ክፍለ ጊዜ ማንቸስተር ዩናይትድ ፍጹም የበላይ እንደነበሩ ትላንትና ተመልክተናል። ጎሎችንም ማስቆጥረው ነው ትላንትና የወጡት። ጨዋታው በተጀመሩ በጥቂት ደቂቃዎች ውስጥ ነው ትላንትና ማንቸስተር ዩናይትድ ጎል ለማስቆጠር ቀርቦ የነበረው። በተለይ ደግሞ አማድ ዲያሎ እንግዲህ ፍጹም ቅጣት ምት ያሰጣል የሚል በርካቶችን ክርክር ውስጥ ያስገባም አይነት ጥፋት ተሰርቶበት ነበር ፔናልቲ ቦክስ ውስጥ። ነገር ግን የተወዳጁ የእንግሊዝ ፕሪሚየር ሊግ ለእንደዚህ አይነት ውሳኔዎች ደግሞ ማብራሪያ የሚሰጥበት አለውና በዛ ማብራሪያው ላይ የተለያዩ ጉዳዮችን አንስቷል። ለምን ለትላንትና ለአማድ ዲያሎ የፍጹም ቅጣት ምት እንዳልሰጠም የሚያሳዩ ማብራሪያዎችን ነው ትላንትና የተወዳጁ የእንግሊዝ ፕሪሚየር ሊግ ምላሹን የሰጠው። ማንቸስተር ዩናይትድ ከብራይተን ጋር ባደረጉት ጨዋታ ላይ አማድ ዲያሎ ጥፋት ተሰርቶበት በሚል ፔናልቲ ቦክስ ውስጥ ወድቆ እንደነበረና በርካቶቹም የፍጹም ቅጣት ምት ያሰጣል የሚል አይነት ሀሳቦችን ያንጸባረቁበት አጋጣሚ እንደነበር እናስታውሳለን። በተለይ የማንቸስተር ዩናይትድ ደጋፊዎች የጨዋታው ዳኛ አንቶኒ ቴለር ላይ ጭምር ተቃውሟቸውን ትናንትና በዝማሬ ሲያሰሙ ተመልክተናል። የፍጹም ቅጣት ምቱን በተመለከተና የዕለቱ ዳኛ አንቶኒ ቴለር ፊሽካቸውን አላሰሙም። የቫር ዳኛው ማይክል ኦሊቨርም ጥፋቱ እንዲታይ አልጠየቀምና ይሄ ለምን ሆነ የሚሉ ጥያቄዎች ይነሱ ነበር። ነገር ግን የሊጉ የዳኞች ማህበር ስለ ክስተቱ መግለጫን ወዲያውን ያወጣው ፍጹም ቅጣት ምቱ ያልተሰጠው የብራይተኑ ተከላካይ ኳሱን ስለነካበት ነው ወይም ደግሞ ኳሱን ስላጨናገፈበት ነው ለአማድ ዲያሎ የፍጹም ቅጣት ምት ያልተሰጠው የሚል አይነት ሀሳብ ነው ትላንትና ያጋሩት። ማንቸስተር ዩናይትድ የትላንትናውን ጨዋታ 4-2 በሆነ ውጤት ነው ማሸነፍ የቻለው። ብሪያን ኤምቤሞ 2 ጎሎችን አስቆጥሯል። ማቲያስ ኩኛ ትላንትና ጎል አስቆጥሯል። የመጀመሪያ ማንቸስተር ዩናይትድ ጎሉን ያስቆጠረው ካርሎስ ካሴሜሮም እንዲሁ ዲፍሌክትድ ቢሆንም ትላንትና ለማንቸስተር ዩናይትድ ወሳኝ የሚባለውን ጎል ማስቆጠር ችሏል። ትላንትና ማንቸስተር ዩናይትድ በ24ኛው ደቂቃ በማቲያስ ኩኛ እንዲሁ ደግሞ በ34ኛው ደቂቃ በካርሎስ ካሴሜሮና 61ኛው ደቂቃ ብሪያን ኤምቤሞ ባስቆጠሯቸው ግቦች ጨዋታውን 3-0 በሆነ ውጤት እየመሩ እንደነበር ትላንትና ተመልክተናል። ነገር ግን 74ኛው ደቂቃ ዳኒ ዌልቤክ በጣም ቆንጆ የምትባል የቅጣት ምት ጎል አስቆጠረ። እንዲሁ 92ኛው ደቂቃ ላይ ደግሞ ኮስቱላስ የተባለ ተጫዋችም እንዲሁ ከማዕዘን ምት የተሻገረ ኳስ በጭንቅላት ገጭቶ ጎል አስቆጥሮ ነበርና በተለይ 7 ደቂቃዎች መጨመራቸውን ተከትሎ ማንቸስተር ዩናይትድ ላይ ጫናዎች ሊበዙ ነው የሚሉ አይነት ሀሳቦች ትላንትና እንግዲህ ሲነገሩ ነበር። ነገር ግን 96ኛው ደቂቃ ላይ ብሪያን ኤምቤሞ ያገኛትን አጋጣሚ በጣም ቆንጆ በምትባል አጨራረስ ኳስና መረብን አገናኝቶ እንግዲህ ጨዋታውን ሙሉ ለሙሉ ማንቸስተር ዩናይትድ በድል እንዲያጠናቀቀው ያደረገበትን አጋጣሚ ነው የተመለከትነው። በተለይ ግን ይሄ ጎል እንግዲህ ሲቆጠር ግን የተለያዩ ጉዳዮች ይነሳሉ። ኳሱን አሲስት ያደረገው አይደን ሄቨን ነው፣ የተከላካይ ስፍራ ተጫዋቹ ነው። ነገር ግን በዚህ ጎል ላይ በጣም ትልቁን አስተዋጽኦ ያበረከተው የብሩኖ ፈርናንዴዝ እንቅስቃሴንም
እንግዲህ ከግምት ውስጥ አለማስገባት ንፉግነት ነው የሚሆነው። ትላንትና በጣም ትልቅ ስራን ነው በዚህ ጎል ላይ የተጫወተው። ኳሱን በጭራሽ አልነካውም፣ ነገር ግን ያደረገው ስራ ግን እጅግ በጣም የሚደንቅ ነው። ትላንትና ጨዋታውን የተመለከታችሁ በተለይ ትመለከቱታላችሁ ብዬ አስባለሁ። ሙቭመንቱ ወይም ደግሞ እንቅስቃሴው ላይ በጣም ትልቅ አስተዋጽኦችን አድርጓል። አይደን ሄቨን ቀጥታ የመታው ኳስ ነው ለብሪያን ኤምቤሞ የደረሰው። እንግዲህ ትላንትና ግን ብሩኖ ፈርናንዴዝ በዚህ ኳስ ላይ ከኋላው ብሪያን ኤምቤሞ እንዳለ አውቆ ኳሱን ያልነካበት መንገድና የተወለት መንገድም እጅግ አስደናቂ እንደነበር ተመልክተናል። 96ኛው ደቂቃ ላይ ብሪያን ኤምቤሞ ኳስና መረብን ደግሞ አገናኝቶ ማንቸስተር ዩናይትድን ሙሉ ለሙሉ የጨዋታውን አሸናፊነትም እንዲያረጋግጥ ያደረገበትን አጋጣሚ ነው የተመለከትነው። ማንቸስተር ዩናይትድ ሶስተኛ ተከታታይ ድሉንም በፕሪሚየር ሊጉ ላይ ማሳካት የቻለበትን አጋጣሚ ነው የተመለከትነው። በትላንትናው ጨዋታ ላይ ግቡን ካስቆጠሩ ተጫዋቾች መካከል አንደኛው ማቲያስ ኩኛህ እንደሆነ ይታወቃልና ይህ ተጫዋች እንግዲህ ትላንትና በተለይ ጎሉን ካስቆጠረ በኋላ ያሳየው ሴሌብሬሽንም በደንብ የሚገልጸው አይነት ይመስለኛል። ይህ ተጫዋች የማንቸስተር ዩናይትድ የልብ ደጋፊ ሆኖ እንዳደገ ጭምር በተደጋጋሚ ሲናገር ነበር። በተለይ በክረምቱ የተጫዋቾች የዝውውር መስኮት ከወልቨርሃምፕተን ወንደረርስ ማንቸስተር ዩናይትድን በተቀላቀለበት ጊዜ በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ጥያቄዎችን አቅርበው እንደነበር እናስታውሳለን። በአውሮፓ ቻምፒየንስ ሊግ ላይ የሚሳተፉ ሌሎች በርከት ያሉ ክለቦች ጭምር ለማቲያስ ኩኛ ጥያቄዎችን አቅርበውለት ነበር። ነገር ግን እሱ ጥያቄውን ወዲያውኑ ውድቅ ያደረገው ማንቸስተር ዩናይትድን መቀላቀል ብቻ እንደሚፈልግ፣ ይሄ ቡድን አሁን ላይ አምና ያጠናቀቀበት ደረጃ የሱ ውጤት እንዳልሆነና በሚቀጥሉት ዓመታት እንደሚሻሻል በልጅነቱ የማንቸስተር ዩናይትድ ደጋፊ እንደነበር የአያቱ ጭምር ከአያቱ ጀምሮ ቤተሰቡ በሙሉ በማንቸስተር ዩናይትድ ደጋፊነታቸው የሚታወቁ አይነት እንደነበሩ ጭምር ነው ሐሳቡን ሲሰጥ የነበረውና ትላንትና የመጀመሪያ ግቡን ለዚህ ለሚወደው ማንቸስተር ዩናይትድ ማስቆጠሩ እጅግ በጣም እንዳስደሰተው ጨዋታው ላይም ተመልክተናል። ጎሉን ሲያስቆጠር እንዲሁ ከጨዋታው በኋላም ደግሞ የሰጠው ሐሳብ ያንን ነው የሚገልጸው። እኔ ከደጋፊዎቹ መካከል አንደኛው ነኝ፣ ከማንቸስተር ዩናይትድ የልብ ደጋፊዎች አንደኛው ነኝ ብለዋል ማቲያስ ኩኛ ትላንትና ጎሉን ካስቆጠረ በኋላ። ብራዚላዊው ተጫዋች ማቲያስ ኩኛ ለዚህ ቅጽበት ጠንክሬ ሰርቻለሁ ሲል ነው የመጀመሪያ ጎሉን ካስቆጠረ በኋላ ሐሳቡን የሰጠው። በመጨረሻም ጎል አስቆጥሬያለሁ፣ ለዚህ ደግሞ ጠንክሬ ሰርቻለሁ፣ በቀጣይነት በጥሩ አቋም መቆየት ነበረብኝ፣ በጣም ደስተኛ ነኝ ሲል ነው ማቲያስ ኩኛ ሐሳቡን የሰጠው ትናንትና ጎሉን ካስቆጠረ በኋላ። ስለ ደጋፊ የተጠየቀው ማቲያስ ኩኛ እኔ ከነሱ አንደኛው ነኝ፣ ከልጅነቴ ስከታተለውና ህልሜ ለሆነው ክለብም ነው ሲጫወት የነበረው፣ ጎልም ያስቆጠርኩት ለዚህ ለምወደውና ህልሜ ለሆነው ክለብ ነው ሲል ይናገራል። ስለዚህም ስለ ደጋፊዎች ማብራት አልችልም፣ እኔ ራሱ አንዱ ደጋፊ ነኝ ሲልም ጭምር ነው ማቲያስ ኩኛ ከትላንትናው ጨዋታ በኋላ የተናገረው። የጨዋታው ኮከብም ተብሎ የተመረጠው እሱ ነው። በጣም ሙቭመንቶቹ እጅግ አዝናኝ ነበሩ። ትላንትና በማንቸስተር ዩናይትድ ጨዋታ ላይ ከተመለከታችሁ በተለይ ተጫዋች ባለፉት ጨዋታዎች ላይ ለማንቸስተር ዩናይትድ አንድም የጎል አስተዋጽኦ አለማበርከቱ ወይም ደግሞ ጎል ወይም አሲስት አለማበርከቱ ተደጋጋሚ ኳሶችን ወደ ጎል እንዲሞክርና አንዳንድ ሰዎች እንደውም ሰልፊሽ ነው የሚሉ አይነት ሀሳቦችን እንዲሰጡበት አድርጎ ነበር። ነገር ግን ያ የመጀመሪያ ጎሉን ለማስቆጠር ከነበረው ጉጉት አንጻር እንደሆነ በርካቶች ያምናሉ። ትላንትና ደግሞ የመጀመሪያ ጎሉን አስቆጥሯል። በጨዋታው ላይ ሙቭመንቱ በጣም እጅግ ድንቅ የሚባል ነበር። የመከላከል ስራዎቹን በጣም ድንቅ ነበሩ። ትላንትና እየተመለሰም የቡድን አጋሮቹን ጭምር ሲያግዝ የነበረበትን አጋጣሚ ተመልክተናል። በጨዋታው ላይም የጨዋታው ኮከብ ተብሎ የተመረጠው እንዲሁ ማቲያስ ኩኛህ ነው። በትላንትናው ጨዋታ ላይ ብሪያን ኤምቤሞ ባለፉት ጨዋታዎች ላይ ድንቅ የሚባል ስራ ለማንቸስተር ዩናይትድ እየሰራ ይገኛል። ባለፉት 3 ጨዋታዎች ብቻ 3 ጎሎችን አስቆጥሮ 1 አሲስት ማድረግ ችሏል። በጣም ድንቅ ጊዜን እያሳለፈ ነው የሚገኘው በማንቸስተር ዩናይትድ። እንግዲህ ድንቅ ጊዜያቶችን እያሳለፈ ይገኛል ከፈረመ በኋላ። አምናም እንዲሁ በብሬንትፈርድ የሚታማ አይነት ተጫዋች አልነበረም። 20 የፕሪሚየር ሊግ ጎሎችን ማስቆጠር የቻለ ተጫዋች እንደነበረ እናስታውሳለን። አሁንም በጎል አስቆጣሪነቱ ቀጥሏል። ትናንትናም 2 የፕሪሚየር ሊግ ጎሎችን ነው ማስቆጠር የቻለው። አስቴቱን ሰጥቷል። ትላንትና 2 ጎሎችን እንዲሁ ካስቆጠረ በኋላ ለፕሪሚየር ሊጉ መሪነት እንፋለማለን ሲል ነው ብሪያን ኤምቤሞ ሐሳቡን እንዲሁ ያካፈለው። ለማንቸስተር ዩናይትድ 2 ግቦችን ያስቆጠረው ብሪያን ኤምቤሞ ቡድኑ ድንቅ እንደሆነና ድንቅ ጨዋታን እንድትጫወተ ይናገራል። 2 ግቦችን በማስተናገዳችን በጣም ተበሳጭተናል ያለው ብሪያን ኤምቤሞ ዋናው ነገር ግን 3 ነጥቡን ይዘን መውጣት ነው። ለቡድኑ በራስ መተማመንም 3 ነጥቦች አስፈላጊ ናቸው። ድሎቹንም እንዲሁ ማሳካታችን እጅግ በጣም አስደናቂ ነው ሲልም ጭምር ነው የተናገረው። አያይዞም ሲቀጥል የተቀላቀልኩት ትልቅ ክለብ ነው፣ ለመሪነትም ቦታ እንፋለማለን ሲልም ጭምር ነው ትላንትና ብሪያን ኤምቤሞ ከጨዋታው በኋላ እንዲሁ ሐሳቡን
ያጋራው። ሌላኛው የማንቸስተር ዩናይትድ አሰልጣኝ ነው እንግዲህ ሩበን አሞሪም ከትናንትናው ጨዋታ በኋላም የተለያዩ ጉዳዮችን ያነሳበትን ሀሳብን የሰጠው ወደ ድሮ እንዳንመለስ መፍራት አለብን ወይም ደግሞ ወደ ውጤት ማጣቶቹ በድጋሚ እንዳንመለስ መፍራትና መጠንቀቅ ይኖርብናል ሲል አሰልጣኝ ሩበን አሞሪም ሀሳቡን ሰጥቷል። የማንቸስተር ዩናይትድ አሰልጣኝ የሆነው ሩበን አሞሪም በሳምንት አንድ ጨዋታ ማድረጋችን በጣም ጥሩ አጋጣሚ ነው ሲልም ጭምር ይናገራል። በተለይ ማንቸስተር ዩናይትድ በአውሮፓ ቻምፒየንስ ሊግ ውድድር ላይ አለመኖሩን ተከትሎ ሳምንት እየጠበቀ ነው ጨዋታዎችን የሚያደርገውና ይህም ለተጫዋቾች እረፍት ለመስጠት በጣም ጥሩ አጋጣሚ እንደሆነ ይታመናልና በዚህ መሰረትም አሰልጣኙ በየሳምንቱ በሆኑ ጨዋታ ማድረጋችን በጣም ጥሩ ነገሮችን ሰጥቶናል ብለዋል። የደረጃ ሰንጠረዡን ስትመለከቱ አንድ ሳምንት ሁሉንም ነገር ሊቀይረው እንደሚችል ታያለ። ለኛ በክለባችን ውስጥ ደስተኛ መሆን በጣም ከባድ ነገር ነው ሲሉ ነው ሩበን አሞሪም የተናገሩት። ወደ አስቸጋሪ ጊዜ መመለስ መፍራት አለብን ሲሉ ነው የተናገሩት። በሳምንት አንድ ጨዋታ መጫወት ትልቅ ጠቀሜታ አለው። ይህንን እድል ደግሞ መጠቀም አለብን። ከሌሎች ተጠቃሚዎችም ያደርገናል ደግሞ ሲልም ጭምር ነው። በሳምንት አንድ ጨዋታ ማድረጋችን ከሌሎች ቡድኖች የተሻለ እኛን ተጠቃሚ ያደርገናል ሲል አሰልጣኝ ሩበን አሞሪም ሀሳቡን ሰጥቷል። እንግዲህ የደረጃ ሰንጠረዡን አንስቷል። ትናንትና ማንቸስተር ዩናይትድ ጨዋታውን ማሸነፉን ተከትሎ አራተኛ ደረጃ ላይ ተቀምጧል። በእርግጥ ዛሬ ጨዋታቸውን የሚያደርጉ ቡድኖች ያሉ ለምሳሌ ያክል ቦርንመዝ ዛሬ ጨዋታውን ከኖቲንግሃም ፎረስት ጋር ያደርጋል። ቦርንመዝ ዛሬ ማሸነፍ የሚችል ከሆነ ማንቸስተር ዩናይትድን ማለፍ የሚችልበት አጋጣሚ ያለው። ከዛ በተጨማሪ ክሪስታል ፓላስ እና አርሰናልም እንዲሁ ጨዋታቸውን ያደርጋሉ። ምናልባት ክሪስታል ፓላስ ነጥቦችን ማግኘት የሚችል ከሆነ የማለፍ እድሎች እንዲሁ ይኖሩታል ተብሎ ይታሰባል። ነገር ግን ከጠንካራው አርሰናል ጋር ነው ዛሬ ጨዋታውን የሚያደርገው። ሌላኛው ደግሞ እንዲሁ ቶተንሃም ሆትስፐርስም ዛሬ ምናልባት የሚያሸንፍ ከሆነ ከኤቨርተን ጋር ነው ጨዋታውን የሚያደርገው። እሱም እንዲሁ የማለፍ እድሎች ይኖሩታል። ነገር ግን እስከዛው ድረስ ግን በዘጠነኛው ሳምንት በተደረጉ ጨዋታዎች ማንቸስተር ዩናይትድ እንግዲህ ትናንትና ማሸነፉን ተከትሎ የደረጃ ሰንጠረዡ አራተኛ ደረጃ ላይ በጊዜያዊነትም ቢሆን እንዲቀመጥ ያስቻለበትን ውጤት ነው ትናንትና ድንቅ በሆነ ውጤት ማስመዝገብ የቻለው። ከሶስተኛው ግብ በኋላ ኦልድ ትራፎርድ ውስጥ የነበረው ድባብ የማይታመን ነበር። እንደዚህ አይነት ድምጽ ስሰማ ለመጀመሪያ ጊዜ ነው ብለዋል ሩበን አሞሪም ከጨዋታው በኋላ ሲናገር። በጣም ምርጥ የሚባል አጋጣሚ ነበር ሲልም ጭምር ነው ሩበን አሞሪም ትናንትና እንዲሁ የተናገረው። የትኛውም አይነት ተሰጥኦ ሊኖር ይችላል፣ ነገር ግን በዚህ ሊግ ውስጥ ካልተፋለምክና ጠንካራ ካልሆንክ ጨዋታውን ማሸነፍ አልችልም፣ እድልም ደግሞ አይሰጥም ሲልም ጭምር ነው የተናገረው። ስለዚህ ለዚህ ቡድን ለመጫወትና በዚህ ፕሪሚየር ሊግ ውስጥ ደግሞ ምን ያክል በጣም ድንቅ ተሰጥኦ ያለ ተጫዋች ብትሆን እንኳን ፍልሚያዎች የግድ ናቸው፣ መፋለም ይኖርብሃል። ካልተፋለምክ ግን እድሎችን አታገኝም ሲል ነው አሰልጣኝ ሩበን አሞሪም መልእክቱን ለተጫዋቾቹ እያጋራ የሚገኘው። ብዙ ታለንት ያላቸው ተጫዋቾች ያሉን፣ የፊት መስመሩን የሚከላከልበት መንገድም ወድጄዋለሁ። ማቲያስ ኩኛ በመከላከሉ ረገድ በጣም ምርጥ ስራን ሰርቷል። ኩኛ መጀመሪያ ጨዋታ ላይ ካለው አቋም በደንብ እየተሻሻለ መጥቷል። በሌላ በኩል ኳሶችን በምንሞክርበት ጊዜም ቤንጃሚን ሼስኮ ሁልጊዜም ደግሞ ቦክስ ውስጥ የሚገኝ ተጫዋች ነውና በጣም ጥሩ ነገሮችንም አድርጓል ሲልም ጭምር ነው የተናገረው። ብሪያን ምቤሞም እንደ ማሽን ነው ስራውን ሲሰራ የነበረው ሲል ሩበን አሞሪም ከትላንትናው ጨዋታ በኋላ እንዲሁ ተናግሯል። ሌላኛው ሩበን አሞሪም ያነሳው ሀሳብ ከሊቨርፑሉ ጨዋታ በኋላ የተሟላ አቋም አሳይተናል የትላንትናው ጨዋታ ላይ ሲል ይናገራል። ድሉ ይገባን ነበር፣ ሊቨርፑል ግን ሽንፈቱ አይገባቸውም ነበር ሲል የተናገረው። የዛሬው ግን ለየት ያለ ነው። ኳስ ተቆጣጥሮናል፣ እድሎችን ፈጥረናል፣ በኃይለኛው ደግሞ ተከላክለናል፣ በጥልቅም ተከላክለናል። እኔ በእንደዚህ አይነት ሁኔታዎች ውስጥ እንዳሰልጣኝ ይበልጥ ልበ ሙሉነትም ይሰማኛል ሲል ነው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እየተናገረ የሚገኘው። በተለይ ማንቸስተር ዩናይትድ ባለፉት ሳምንታት በተለይ አሰልጣኙ ሊቀይር ይችላል ጭምር ሲባል የነበረ ቡድን እንደነበረ እናስታውሳለን። ባለፉት 3 ጨዋታዎች ግን በተከታታይ ድል ማድረጉን ተከትሎ አሁን ቶፕ 4 ውስጥ መግባት የቻለበትን አጋጣሚ ተመልክተናል። እንዳትረሱ ግን ቅድም እንዳልኳችሁ ሌሎች የሚጫወቱ ቡድኖች አሉ፣ ዛሬ ጨዋታቸውን የሚያደርጉ ቡድኖች አሉና የደረጃ ለውጦች አንድ ጨዋታን በማሸነፍና በመሸነፍ ውስጥ በትልቁ ለውጦች እንደሚመጡ እየተመለከትን ነው የምንገኘው። በፕሪሚየር ሊጉ የብራይተንን ቆንጆ የምትባል ቅጣት ምት ጎል ያስቆጠረው የቀድሞ ማንቸስተር ዩናይትድ እና የአርሰናል አጥቂ የነበረው ዳኒ ዌልቤክ ሀሳቡን ሰጥቷል። ምርጡን ማንቸስተር ዩናይትድ ነው ትላንትና የገጠምነው፣ እጅግ በጣም የተዋቀሩና የተዋሃደ ቡድን እንደነበረም ተመልክተናል ብሏል። ድንቅ ተጫዋቾችም አሏቸው፣ በጣም ከባድ ጨዋታ ነበር ለኛ ሲል ነው ዳኒ ዌልቤክ ከትላንትናው ጨዋታ በኋላ የተናገረው። ሌላኛው ፋቢያን ሀርዚሌር ነው ሀሳቡን የሰጠው። የብራይተንን ሆቭ አልቢዮን አሰልጣኝ ነው። በጣም ጠንካራ ጥብቅና፣ በተለየ ደግሞ ጥራት፣ ወደፊት የመከላከል ብቃት ያላቸው ቡድን ናቸው ሲልም ጭምር ነው የተናገረው። ገንዘባቸውን በአግባቡ ነው ኢንቨስት ያደረጉት ሲልም ጭምር ነው
ሀሳቡን የሰጠው ፋቢያን ኸርዝሌር ነው ይህንን ሀሳብ የሰጠው። ትላንትና ቤንጃሚን ሼስኮ ጎል የማስቆጠር አጋጣሚን አግኝቶ ነበር፣ ነገር ግን ሳይጠቀምበት የቀረበትን አጋጣሚ ተመልክተናል። ነገር ግን በጨዋታው ላይ ጥሩ ነገሮችን ማድረግ የቻለበትን አጋጣሚን የተመለከትነው። በትናንትናው ጨዋታ ብሪያን ኤምቤሞ ጎል አስቆጥሯል፣ 2 ጎሎችን። ማቲያስ ኩኛ እንዲሁ ጎል ማስቆጠር ችሏል። ቤንጃሚን ሼስኮ ደግሞ አሲስት አድርጎ ነው ትናንትና የወጣው። ብሪያን ኤምቤሞ ላስቆጠራት ጎል ለሱ ለብሪያን ኤምቤሞ የመጀመሪያ ጎል፣ ለማንቸስተር ዩናይትድ 3ኛው ጎል አሲስት ያደረገውም ቤንጃሚን ሼስኮ እንደነበር ተመልክተናልና ትናንትና ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ካስፈረማቸው 3 ተጫዋቾች 4 የግብ አስተዋጽኦችን ተመልክቷል። በ4 እንግዲህ የጎል አስተዋጽኦችን ትናንትና እነዚህ ተጫዋቾች አስመልክተው ነው የወጡት። ብሪያን ኤምቤሞ ብራይተን ላይ በጣም የሚቀናው አይነት ተጫዋች እንደሆነ ይነገራል። ብሬንትፈርድን በነበረበት ጊዜ ኤምቤሞ ከብራይተን ጋር ባደረጋቸው ያለፉት 5 የፕሪሚየር ሊግ ጨዋታዎች 4ቱ እንግዲህ በነበረበት በብሬንትፈርድ በነበረበት ያደረገው ነው። 8 የግብ ተሳትፎችን ነው ግን በአጠቃላይ በ5ቱ ጨዋታዎች ማድረግ የቻለውና ድንቅ ጊዜን እያሳለፈ ይገኛል። ቤንጃሚን ሼስኮ ቋሚ ሆኖ በጀመረባቸው ያለፉት 3 የፕሪሚየር ሊግ ጨዋታዎችም 3ቱም ላይ የግብ አስተዋጽኦችን ማድረግ ችሏል። ከብሬንትፈርድና ከሰንደርላንድ ጋር በነበረው ጨዋታ ላይ ጎል አስቆጥሯል። በሊቨርፑሉ ጨዋታ ላይ ቋሚ ሆኖ አልጀመረም። ትናንትና ነው ሌላኛው ቋሚ ሆኖ የጀመረበት ጨዋታ። ትናንትና ደግሞ አሲስት አድርጓልና ባለፉት 3 ቋሚ ሆኖ በጀመረባቸው ጨዋታዎች ላይ እንግዲህ የግብ አስተዋጽኦችን ማድረግ የቻለበት አጋጣሚ ነው ትናንትና የተመለከትነውና ድንቅ ጊዜያቶችን እያሳለፉ ይገኛሉ ማንቸስተር ዩናይትድ ባለፉት 3 ጨዋታዎች። እንግዲህ በቀጣይ ማንቸስተር ዩናይትድ ከማን ጋር ነው የሚጫወተው የሚለውን ለመመልከት ያክል ማንቸስተር ዩናይትድ ቀጣይ መርሃ ግብሩ ከሜዳ ውጪ አዲስ አሰልጣኝ ከቀጠረው ከሳንዳይቹ ኖቲንግሃም ፎረስት ጋር በሲቲ ግራውንድ ጨዋታውን የሚያደርግ ነው የሚሆነው። በ10ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ የሚያደርገው ጨዋታ ነው። ሌላኛው ትላንትና ምሽት የተደረገው ሌላኛው ጨዋታም ሊቨርፑል ያደረገው መርሃ ግብር ነው። ትላንትና ከሜዳ ውጪ ወደ ብሬንትፈርድ ሜዳ ትላንትና አቅቶ ወደ ጂቴክ ኮሚኒቲ ስቴዲየም አቀንቶ ነው ትላንትና ጨዋታውን ያደረገው። እንግዲህ ሊቨርፑሎች ባለፉት 4 ተከታታይ ጨዋታዎች ተሸንፈው እንደነበር እናስታውሳለን፣ በአጠቃላይ በሁሉም ውድድሮች ባደረጓቸው ጨዋታዎች። ነገር ግን በሳምንቱ አጋማሽ ደግሞ የአውሮፓ ቻምፒየንስ ሊግ ጨዋታን ወደ ጀርመን ተጉዘው አይንትራክ ፍራንክፈርትን 5-1 በሆነ ሰፊ ውጤት አሸንፈው መመለሳቸው ይታወሳልና ያንን ተከታታይ ሽንፈታቸውን 4 ተከታታይ ሽንፈታቸውን የገቱበት ጨዋታ እንደነበር የምናስታውሰው ነው። ነገር ግን በፕሪሚየር ሊጉ ግን 3 ተከታታይ ጨዋታዎችን ግን ተሸንፈው እንደነበር እናስታውሳለን። እሱን ነገር አልገቱትም ነበር። በክሪስታል ፓላስ ተሸነፉ፣ ከዛ በቸልሲ ተሸነፉ፣ ከዛ በማንቸስተር ዩናይትድ ተሸነፉ። ቀጣዩ ጨዋታ ደግሞ ትናንትና በጂቴክ ኮሚኒቲ ስቴዲየም ከብሬንትፈርድ ጋር ያደረጉት ጨዋታ ነው። ብሬንትፈርዶች በዚህ ውድድር ዓመት ትልልቆቹን ቡድኖች ሲፈትኑ ተመልክተናል። ማንቸስተር ዩናይትድን አሸንፈዋል። ማንቸስተር ሲቲን በጣም ተገዳድረውት እንደነበረና ማንቸስተር ሲቲን በጠባብ ውጤት እንዳሸነፋቸው እናስታውሳለን። ትናንትና ደግሞ ሊቨርፑልን ያሸነፈበት አጋጣሚ ነው የተመለከትነው። ትናንትና ሊቨርፑልን 3-2 በሆነ ውጤት ነው ያሸነፉት ብሬንትፈርዶች። የመርሲሳይዱ ክለብ ሊቨርፑል ተከታታይ 4ኛ የፕሪሚየር ሊግ ሽንፈቱን ያስተናገደበት ጨዋታ ሆኗል። 9 ሳምንታት ነው የተደረጉት። 5ቱን የመጀመሪያ ሳምንታት በድል አድራጊነት ነበር ያጠናቀቀው። ነገር ግን እንዳልኳችሁ የመጀመሪያዎቹ 5 ሳምንታትንም ቢሆን ሲያሸንፍ በጣም ጥያቄዎች ይነሱበት ነበር። ሊቨርፑል ጎሎችን ያስቆጥራሉ፣ ነገር ግን እንዲሁ በርከት ያሉ ግቦች የሚቆጠሩበት አይነት ቡድን እንደነበረና በመከላከሉ ላይ በጣም ደካማ የነበረ ቡድን እንደነበር ተመልክተናል። ከዛ በኋላ ግን የነበሩትን ጨዋታዎች በተከታታይ ነው የተሸነፈው። 5ቱን ጨዋታዎች አሸንፈው 15 ነጥብ ያዘ። ቀጣዮቹን 4 ተከታታይ ጨዋታዎች ተሸንፎ ደግሞ እዛው 15 ነጥብ ላይ ቀርቷል። እንግዲህ ሊቨርፑል አምና ፕሪሚየር ሊጉን ሲያሸንፍ በአጠቃላይ የተሸነፈው የጨዋታ ብዛት 4 ነበር። ዘንድሮ ግን ገና በ9 ሳምንታት ነው እነዚህን 4 ጨዋታዎች የተሸነፈው። ቡድኑ በክረምቱ የተጫዋቾች የዝውውር መስኮት በርከት ያሉ ዝውውሮችን ያደርገዋል። ነገር ግን በአብዛኛው በማጥቃቱ ላይ ትኩረት ያደረገ የዝውውር መስኮትን ያሳለፉትና ሁጎ ኤኪቲኬ፣ ፍሎሪያን ቨርትስ ከዛ በተጨማሪ ደግሞ እንዲሁም አሌክዛንደር ኢሳክን ያስፈረሙበት የክረምት ተጫዋቾች የዝውውር መስኮት እንደሆነ እናውቃለን። በመከላከሉ ላይ ሜሎስ ኪርኬዝን፣ ጀረሚ ፍሪምፖንግን ያስፈርመዋል። ነገር ግን ቡድኑ በመሃል ተከላካይ ቦታ ላይ ተጫዋቾችን እንደሚፈልግ በደንብ የሚታወቅ አይነት ቡድን ነው። ያንን ነገር ግን ሳይቀርፉ ነው ወደ ክረምቱ ወደ ውድድሩ የገቡት። ጂኦቫኒ ሊዮንን ያስፈርመዋል። ነገር ግን ተጫዋቹ ጉዳት ገጥሞት ለዚህ ቡድን ግልጋሎት መስጠት አልቻለም። እናም አሁን ለአሰልጣኝ አርነ ስሎት ያላቸው አማራጭ በመሃል ተከላካይ ላይ 2 ብቻ ነው። ኢብራሂማ ኮናቴና ቨርጂል ቫን ዳይከን የግድ በየጨዋታው ይዘው መግባት ይጠበቅባቸዋልና ትላንትናም 3-2 በሆነ ውጤት እንዲሁ ተሸንፈዋል። የብሬንትፈርድን የማሸነፊያ ግቦች ዳንጎ ኦታራ፣ ሻድ እና ቲያጎ
ኢጎር ቲያጎ ናቸው ትናንትና ማስቆጠር የቻሉት። ለሊቨርፑል ደግሞ ሳላህ ወደ ጎል አስቆጣሪነቱ ተመልሷል። ቆንጆ የምትባል ጎል ነው ትናንትና ማስቆጠር የቻሉ። አጨራረሱ በጣም ግሩም ነበር። አዲሱ ፈራሚ ሚሎስ ኪርኬዝም ሊቨርፑልን ወደ ጨዋታው የመለሰ መስሎ ነበር። 2 ግቦች ከተቆጠረባቸው በኋላ የመጀመሪያው 45 የጨዋታ ክፍለ ጊዜ ሳይጠናቀቅ ነበር ሚሎስ ኪርኬዝ ጎል አስቆጥሮ የነበረውና ምናልባት ሊቨርፑል ይነሳል ብለው በርካቶች ያስበው ነበር። ነገር ግን ሶስተኛው ጎል ግን ለሊቨርፑል በጣም ከባድ እንዲሆንባቸው አድርጓል። ሳላህም ጎል ባያስቆጠረም ቡድኑ ግን ከዛ በኋላ መንሰራራት እንዳልቻለና አራተኛ ተከታታይ የፕሪሚየር ሊግ ሽንፈቱን ያስተናገደበት ጨዋታ እንደሆነ ተመልክተናል። ሊቨርፑል በተከታታይ አራተኛ የፕሪሚየር ሊግ ሽንፈቱን ነው ያስተናገደው። እዛው አምስት ጨዋታዎችን ያሸነፈበት 15 ነጥብ ላይ ቀርቷል። አሁን በደረጃ ሰንጠረዡ 6ኛ ደረጃ ላይ ነው የተቀመጠው በ15 ነጥቦች። በአንጻሩ ብሬንትፈርድ 13 ነጥቦችን የሰበሰበ ቡድን ነው 10ኛ ደረጃ ላይ እንዲሁ ተቀምጧል። በቀጣይ ሊቨርፑል በሜዳውና በደጋፊው ፊት በአንፊልድ ደግሞ የኡናይ ኤምሪውን አስተን ቪላን የሚገጥምበት ጨዋታ በቀጣይ በ10ኛው ሳምንት የሚያደርገው ጨዋታ ነው። ከጨዋታው በኋላ የሊቨርፑል አሰልጣኝን አርነ ስሎትና እንዲሁ ደግሞ አንዳንድ ተጫዋቾችም አስተያየታቸውን ሰጥተዋል። በጣም ከባድ ጊዜን እያሳለፉ እንደሆነ ጭምር ነው የተናገሩት። ሁሉም ሰው ራሱን መፈተሽ አለበት ነው ያለው ቨርጂል ቫን ዳይክ ከትላንትናው ጨዋታ በኋላ። የሊቨርፑል አምበል የሆነው ቨርጂል ቫን ዳይክ ሁሉም ሰው ራሱን መመልከት ያለበት ጊዜ ነው ሲል ከትላንትና ምሽቱ ሽንፈት በኋላ ሀሳቡን ሰጥቷል። በጣም ተበሳጭተናል ሲል ስሜቱን የገለጸው ቨርጂል ቫን ዳይክ ጥረት ማድረጋችንን መቀጠል አለብን ሲልም ጭምር ነው የተናገረው። አያይዞም ሁሉም ሰው ንዴት ራሱን መመልከትና መፈተሽ አለበት፣ እኔን ጨምሮ ሁላችንም ማድረግ ያለብንን ነገር ማድረግ አለብን ሲል ጭምር ነው የተደመጠው። ባለፈው አመት አብረው እንግዲህ ሲደሰቱ የነበሩ ደጋፊዎች አሁን ለኛ መቆም አለባቸው ሲልም ቨርጂል ቫን ዳይክ ይናገራል ሀሳቡን ሲሰጥ። ሌላኛው አሰልጣኝ አርነ ስሎት የተናገረው ሀሳብ ነው። በጣም አስከፊ ሽንፈት ነበር ሲል ነው የተናገረው። አብዛኛው ጨዋታ የተሸነፍነው ከሜዳችን ውጪ ነው። የሊቨርፑል አሰልጣኝ አርነ ስሎት የትናንትናው የብሬንትፈርድ ሽንፈት አስከፊ ሽንፈት ሲሉ ነው የገለጹት። ካለፉት ሽንፈቶች ሁሉ በጣም አስከፊው ሽንፈት ይሄኛው ነው ብለውታል። የእግር ኳስ መሰረታዊ ነገሮች እንኳን አላደረግንም ሲሉ ጭምር ነው አሰልጣኝ አርነ ስሎት የተናገረው። አክለውም በተሰጠብን ፍጹም ቅጣት ምት ተደለኞች አልነበርንም፣ በጣም ቀላል ንክኪ ነበር ሲሉ ነው የተናገሩት። ሊቨርፑልን በአሰልጣኝነት ከተረከቡበት ጊዜ ጀምሮ በጣም አስከፊው እንቅስቃሴ ማድረገናል ሲሉ ጭምር ነው አሰልጣኝ አርነ ስሎት የተናገሩት። ሰበብ አይደለም፣ ነገር ግን ካደረግናቸው ካለፉት 6 ጨዋታዎች 5ቱን ከሜዳችን ውጪ ነው የተጫወት ነው ሲል አሰልጣኝ አርነ ስሎት ይናገራል። ሌሎች ቡድኖች ለኛ በጣም ስኬታማ የሆነ ታክቲክን ይዘው ነው የሚመጡት ሲል አሰልጣኝ አርነ ስሎት ይናገራል። የሊቨርፑል አሰልጣኝ አርነ ስሎት ሌሎች ክለቦች ቡድናቸውን ሲገጥሙ የተሳካ ያጨዋወት መንገድ እንዳላቸው ተናግረዋል። ሌሎች ቡድኖች እኛን ለመቅጠም ስኬታማ የሆነ ታክቲክ እቅድ አላቸው፣ ያ ደግሞ ምርጥ እቅድ ሆኖላቸዋል ሲል ነው አሰልጣኝ አርነ ስሎት የተናገረው። ነገር ግን እኛ እስካሁን ለዛ መፍትሄ ፈልገን ማግኘት አልቻልንም ሲል ነው አሰልጣኙ ትላንትና ሀሳቡን እየሰጠው። እንግዲህ ሊቨርፑል ትላንትናም እንዲሁ ሽንፈት የገጠመው ቡድን ሆኗል። በትናንትናው ጨዋታ ላይ 18 የጎል ሙከራዎችን ማድረግ ችለዋል። በአንጻሩ 17 የጎል ሙከራዎችም የተደረገባቸውን አጋጣሚ ነው በትናንትናው ጨዋታ ላይ ተመለከትነው። ብሬንትፈርድ ትናንትና ጨዋታውን 3-2 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖም ተጠናቋል። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የነበሩ ጨዋታዎች እነዚህ ናቸው። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ጨዋታዎች ቀጥለው ይደረጋሉ። ዛሬ 1 ሰዓት ገፋ ይደረጋሉ። ዛሬ ቀን 11 ሰዓት ሲል 4 ያክል ጨዋታዎች ይደረጋሉ። በኤምሬትስ ስቴዲየም የሊጉ መሪ አርሰናል ከክሪስታል ፓላስ ጋር በጣም ጠንከር የሚል ጨዋታ እንመለከታለን ተብሎ ይጠበቃል። ምክንያቱም የኦሊቨር ግላርሰን ክሪስታል ፓላስም በተለይ ለትልልቅ ቡድኖች የሚበገር አይነት ቡድን አይደለም እና በጣም ጠንካራ ቡድን እንደሰሩ እናውቃለን በክሪስታል ፓላስ። ስለዚህም ዛሬ ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። በኤምሬትስ ስቴዲየም የሚደረግ ጨዋታ ነው። እንግዲህ የፕሪሚየር ሊጉ መሪና በዚህ ውድድር ዓመት በጣም ድንቅ ስራን እየሰራ የሚገኘው የሚኬል አርቴታው ስብስብ በዛሬው ጨዋታስ ምን ማድረግ ይችላል፣ ምንስ ደግሞ ያስመለክተናል የሚለው ጉዳይ እንግዲህ ቀን 11 ሰዓት ላይ በሚደረገው ጨዋታ የምንመለከት ነው የሚሆነው። አስተን ቪላ በሜዳው ቪላ ፓርክ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። እንግዲህ የኡናይ ኤምሪው ስብስብ በመጀመሪያዎቹ ሳምንታት እጅግ በጣም አስቸጋሪ የሚባሉ ጊዜያቶችን ካሳለፈ በኋላ አሁን ላይ ግን ወደ ጥሩ ፎርም እየመጣ ይገኛል። ዛሬ ደግሞ ከማንቸስተር ሲቲ ጋር ነው ጨዋታውን የሚያደርገው። ማንቸስተር ሲቲም አሁንም የፕሪሚየር ሊጉን ተፎካካሪነት ለማስቀጠል አሁንም ዛሬም እንግዲህ ጠንካራ ስብስቡን ይዞ ይቀርባል ወይም ለማሸነፍ ይጫወታል ተብሎ ነው የሚታሰበው ይጠበቃል። ሌላኛው ቦርንመስ የአንዶኒ ኢራኦላ ቡድን በሜዳው ቫይታሊቲ ስቴዲየም ከኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ ይጠበቃል። ቦርንመዝም ዘንድሮ
በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ነው የሚገኘው። በተለይ ደግሞ ዛሬም ከኖቲንግሃም ፎረስት ጋር አዲስ አሰልጣኝን ከቀጠሩት ጋር በዚህ የፕሪሚየር ሊግ የውድድር ዓመት በተለይ 9 ሳምንታትን የተጓዙትና በ9 ሳምንታት ጉዞ ውስጥም ሶስተኛ አሰልጣኛቸው ላይ የደረሱት ኖቲንግሃም ፎረስቶች በሳንዳይች እየተመሩ ዛሬ ደግሞ ቦርንመዝን የሚገጥሙበት ጨዋታ የሚጠበቅ ነው። ቀን 11 ሰዓት ላይ በቫይታሊቲ ስቴዲየም ይደረጋል። ዘንድሮ አንድም ጨዋታ ማሸነፍ ያልቻለው ወልቨርሃምፕተን ወንደረርስ በሜዳው ሞሊኒው ስቴዲየም አዲስ አዳጊውን በርንሌን የሚያስተናግድበት ጨዋታም እንዲሁ ይጠበቃል። የዳቪድ ሞይሱ ኤቨርተን እና የቶማስ ፍራንኮ እንዲሁ ቶትናም ሆትስፐርስ የሚያደርጉት መርሃ ግብር ዛሬ ምሽት 1 ሰዓት ከ30 ሲል የሚደረግና የዛሬው የመጨረሻ የመደምደሚያ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብር ይሆናል ተብሎ ነው የሚጠበቀው። እነዚህ ናቸው ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የሚደረጉት መርሃ ግብሮች። ሌሎች ሊጎችን ደግሞ እንመልከት። ትላንትና በሌሎች ሊጎችም ጨዋታዎች ቀጥለው ተደርገዋል። ከነዚህ መካከል አንደኛው የጀርመን ቡንደስሊጋ ነው። ባየር ሚኒክ በጀርመን ቡንደስሊጋ መሪነቱን አጠናክሮ ቀጥሏል። በጀርመን ቡንደስሊጋ የ8ኛ ሳምንት መርሃ ግብር ባየር ሚኒክ ከቦሩሲያ ሞንቸግላድባህ ጋር ነበር ትላንትና ጨዋታውን ያደረገው። እንዲሁ 3-0 በሆነ ውጤት ማሸነፍ ችሏል። የባየር ሚኒክን የማሸነፊያ ግቦች ጆሹዋ ኪሚች፣ ራፋኤል ጉሬሮ እና እንዲሁ ደግሞ ካርል ማስቆጠር የቻሉበትን አጋጣሚ ነው ትላንትና የተመለከትነው። ባየር ሚኒክ በውድድር ዘመኑ 12ኛ ተከታታይ ድሉን ያሳካው ባየር ሚኒክ የመጀመሪያው 8 ጨዋታዎችን በማሸነፍም በ24 ነጥቦች የጀርመን ቡንደስሊጋን በበላይነት እየመራ የሚገኝ ቡድን እንደሆነ ነው የተመለከትነው። ሌሎች ጨዋታዎችም ትላንትና በጀርመን ቡንደስሊጋ እንዲሁ ተደርገዋል። ኦግስበርግ እና አረቢ ለብዚሽ ጨዋታቸውን አድርገው አረቢ ለብዚሽ ግማሽ ደርዘን ጎል ነው ያስቆጠረው። 6-0 በሆነ ሰፊ ውጤት ማሸነፍ ችሏል። ቦሩሲያ ሞንቸግላድባህና እንዲሁ ደግሞ ባየር ሚኒክ ያደረጉት ጨዋታ በባየር ሚኒክ 3-0 አሸናፊነት ተጠናቋል። አይንትራክ ፍራንክፈርት ሴንት ፓውሊን 2-0 አሸንፈዋል። ሃምበርግ እንዲሁ በቮልስበርግ 1-0 የተሸነፈበት መርሃ ግብርም ትላንትና የተደረገ ነው። ሆፋኒየም እና ሄዲኒሃም ጨዋታቸውን አድርገው ሆፋኒየም ትላንትና 3-1 አሸንፈዋል። ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ከኮሎኝ ጋር ጨዋታውን አድርጎ ዶርትሙንድ ይህንን ጨዋታ 1-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ነው ትላንትና የተደረገው። ዛሬም ጨዋታዎች ቀጥለው ይደረጋሉ። 2 ጨዋታዎች ናቸው የሚደረጉት። ባየር ሌቨርኩዘን እና ፍራይበርግ፣ ስቱትጋርት እና ማይንዝ ዛሬ ጨዋታቸውን የሚያደርጉ ናቸው በጀርመን ቡንደስሊጋ 8ኛ ሳምንት መርሃ ግብሮች። በሌሎች ሊጎችም ትላንትና ጨዋታዎች ቀጥለው ተደርገዋል። ከነዚህ መካከል የጣሊያን ሴሪኤ ደግሞ ሌላኛው ነው። ትላንትና በጣም ተጠባቂው ጨዋታ ተደርጓል። በኢስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም ነው ትላንትና በጣም ተጠባቂው መርሃ ግብር የተደረገው። ናፖሊ እና ኢንተር ሚላን ነው ትላንትና ጨዋታቸውን ያደረጉት። በተለይ ደግሞ ለሊጉ መሪነትም የተፋለሙበት ጨዋታ እንደሆነ ይታወቃል። ትላንትና ናፖሊዎች ግን የሚቻሉ አልነበሩም። ትላንትና እጅግ በጣም ድንቅ እንቅስቃሴን ያሳዩት የአንቶኒዮ ኮንቴ ስብስብ ትላንትና ኢንተር ሚላንን አስተናግደውም 3-1 በሆነ ውጤት አሸንፈዋል በዲየጎ አርማንዶ ማራዶና ስቴዲየም። በጣሊያን ሴሪኤ 8ኛ ሳምንት መርሃ ግብር ናፖሊ ከኢንተር ሚላን ጋር ያደረጉት ጨዋታ በናፖሊ 3-1 አሸናፊነት ተጠናቋል። የናፖሊን የማሸነፊያ ግቦች ኬቨን ደብሮይና በፍጹም ቅጣት ምት፣ ስኮት ማክቶሚኔ በጣም ድንቅ በሆነ አጨራረስ ትላንትና ጎል ማስቆጠር ችሏል። እንዲሁ ደግሞ ዞምባንጉሳ ሌላኛውን ጎል ያስቆጠረ ተጫዋች ነው። ለኢንተር ሚላን ብቸኛውና ከሽንፈት ያልታደገውን ጎል ያስቆጠረው ቱርካዊው ሃካን ቻናኖግሉ ነው ትናንትና ጎል ማስቆጠር የቻለው። ናፖሊ ማሸነፉን ተከትሎ የሊጉን መሪነት መረከብ የቻለበትን አጋጣሚ የተመለከትነው። በተለይ በዚህ ሳምንት ኤሲ ሚላን ድል ማድረግ አልቻለም። ነጥብ ተጋርተው ነው የወጡትና በዚህ መሰረትም ናፖሊ በ18 ነጥብ ሊጉን እየመራ ይገኛል። ኢንተር ሚላን በአንጻሩ የትናንትናው ተጋጣሚያቸው በ15 ነጥቦች አራተኛ ደረጃ ላይ የተቀመጠበትን ውጤት ነው ትናንትና ለማስመዝገብ የተገደደው። ሌሎች ጨዋታዎች ትላንትና እንዲሁ ተደርገዋል። በጣሊያን ሴሪኤ ትላንትና ፓርማና ኮሞ ጨዋታቸውን አድርገው 0-0 በሆናቸው ውጤት ነው ያጠናቀቁት። እንዲሁ ሌላኛው ኡዲኒዜና ሊቼም ጨዋታቸውን አድርገው ኡዲኒዜ ይህንን ጨዋታ 3-2 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ነበር። አታላንታና ክሮምኔንሴ ትላንትና ጨዋታቸውን አድርገው ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። የጣሊያን ሴሪኤም 8ኛ ሳምንት መርሃ ግብሮች ዛሬም ቀጥለው ይደረጋሉ። ቶሪኖ ከጄኖዋ ጋር ቀን 8 ሰዓት ከ30 ላይ ጨዋታውን ያደርጋል። ሳሶሎ እና ሮማ ጨዋታቸውን ያደርጋሉ ቀን 11 ሰዓት ሲል። ቬሮና እና ካግሊያሪም እንዲሁ ቀን 11 ሰዓት ነው ጨዋታቸውን የሚያደርጉት። ፊዮረንቲና እና ቦሎኛ፣ ላትሲዮ እና ዩቬንቱስም ዛሬ የሚያደርጓቸው መርሃ ግብሮች የሚጠበቁ ናቸው። በጣሊያን ሴሪኤ የ8ኛ ሳምንት መርሃ ግብር ነው እነዚህ ጨዋታዎች እንዲሁ የሚደረጉት። በፍሬንች ሊግ ዛሬ ጨዋታዎች ትላንትና ጨዋታዎች ቀጥለው ተደርገዋል። ከነዚህ መካከል ፓሪስ ሰን ዠርሜ ትላንትና ከብሬስት ጋር ነበር ጨዋታውን ያደረገው 3-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። ትላንትና የቀኝ መስመር ተመላላሽ የሆነው
አችራፍ ሀኪሚ 2 ጎሎችን ማስቆጠር ችሏል። ከቪታኒያና ከክቪቻ ክቫራትስኬሊያ ያገኛቸውን ኳሶች ወደ ጎልነት ቀይሮ 29ኛውና 39ኛው ደቂቃ ላይ ሞሮኮዊው አችራፍ ሀኪሚ 2 ጎሎችን ማስቆጠር የቻለበትን አጋጣሚ ነው እንዲሁ የተመለከትነው። ቀሪውን 1 ጎል ደግሞ ያስቆጠረው ተቀይሮ የገባው ደሰሬ ድዌ ነው። ትላንትና በክቪቻ ክቫራትስኬሊያ 70ኛው ደቂቃ ላይ ነው ተቀይሮ የገባው። ነገር ግን 1 ጎል ማስቆጠር ችሏል። ደሰሬ ድዌ 96ኛው ደቂቃ ላይ ጎል አስቆጥሮ የፓሪስ ሰን ዠርሜን አሸናፊነትን ወደ 3-0 ከፍ ማድረግ የቻለበትን አጋጣሚ ነው የተመለከትነው። ትናንትና በፍሬንች ሊግ 1 ፓሪስ ሰን ዠርሜን 3-0 በሆነ ውጤት ነው ማሸነፍ የቻለው። ሌላኛው ሞናኮና ቱሉዝም ትናንትና ጨዋታቸውን ያደርገው ሞናኮ 1-0 በሆነ ውጤት ትናንትና ጨዋታውን አሸንፈዋል። የሮቤርቶ ዲዘርቢ ቡድን ኦሎምፒክ ደ ማርሴይ ትላንትና ሽንፈት ገጥሞታል። በሎንስ 2-1 በሆነ ውጤት የተሸነፈበት መርሃ ግብር ትላንትና የተደረገ ነው። የፍሬንች ሊጓን ጨዋታዎች ዛሬ ቀጥለው ይደረጋሉ። ሊል እና ሜትስ፣ አንጀርስ እና ሎሪዮ፣ ኦንዤ እና ሊ ሃርቬ፣ ሬንስ እና እንዲሁ ደግሞ ኒስ ጨዋታቸውን ያደርጋሉ። ከዛ በተጨማሪ ደግሞ ሌላኛው ዛሬ የሚደረገው በፍሬንች ሊጓን የሚደረገውና የመጨረሻው መርሃ ግብር የሚሆነው ደግሞ ሊዮን እና ስትራስቡርግ የሚያደርጉት ጨዋታ እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። የስፓኒሽ ላሊጋም ጨዋታዎች ትናንትና ቀጥለው ተደርገዋል። ዛሬ ነው በጣም ተጠባቂው ጨዋታ የሚደረገው፣ በኋላ ላይ በስፋት እናነሳዋለን። ትናንትና ግን ዢሮና እና ሪያል ኦቪዬዶ ጨዋታቸውን አድርገው 3-3 በሆናቸው ውጤት አጠናቀዋል። የካታላኑ ክለብ ኤስፓኞል ትናንትና ከኤልቼ ጋር ጨዋታውን አድርገው 1-0 በሆነ ውጤት ማሸነፍ ችሏል። አትሌቲክ ቤልባኦ በሜዳው ሳን ማሜስ ትላንትና በሄታፌ 1-0 ተሸንፏል። ቫሌንሲያም በሜዳው ሜስታያ ዘንድሮ በጣም ድንቅ እንቅስቃሴን እያሳየ በሚገኘው ቢጫ ሰርጓጆቹ ተብለው በሚጠሩት ቪያሪያሎች 2-0 በሆነ ውጤት የተሸነፉበት መርሃ ግብር ነው። ትላንትና በስፓኒሽ ላሊጋ የተመለከትነው የስፓኒሽ ላሊጋ ተጠባቂ ጨዋታዎች ዛሬ ቀጥለው ይደረጋሉ። ማዮርካ ከሌቫንቴ ጋር ቀን 10 ሰዓት ላይ ጨዋታቸውን ያደርጋሉ። ኦሳሱና ከሴልታ ቪጎ ምሽት 2 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። ራዮ ቫይካኖ ከዲፖርቲቮ አላቬስ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። የዓለም አይኖች ሁሉ ግን ዛሬ አንድ ስፓኒሽ ላሊጋ መርሃ ግብር ላይ ያተኩራል። ይህ ጨዋታ ከምሽቱ 12 ሰዓት ከሩብ ሲል የሚደረግ መርሃ ግብር ነው። በኤል ኢስታዲዮ ሳንቲያጎ ቤርናቢው የሚደረገው የሪያል ማድሪድ እና የባርሴሎናም ጨዋታ ዓለማችን ላይ በጉጉት ከሚጠበቁ መርሃ ግብሮች የደርቢ ጨዋታዎች መካከል አንደኛው ነው። ኤል ክላሲኮ ዛሬ ምሽት 12 ሰዓት ከሩብ ሲል የሚጠበቅ በጣም ትልቁ ጨዋታ ይሆናል ተብሎ ይታሰባል። ከጨዋታው በፊት በጣም ትልቅ መነጋገሪያ ርዕሰ ጉዳዮችን እየተመለከተን እንገኛለን። የላሚን ያማል አስተያየት፣ ከዛ በተጨማሪ የሪያል ማድሪድ ተጫዋቾች የሰጡት ምላሽ ለላሚን ያማል አስተያየት እንዲህ በርከት ያሉ ጉዳዮች ይጠበቃሉ። በተለይ ደግሞ አምና ባርሴሎና በሁሉም የኤል ክላሲኮ መርሃ ግብሮች የበላይ ነበርና ዘንድሮስ ሪያል ማድሪድ ምን አይነት ምላሾችን መስጠት ይችላል የሚጠበቅ ጉዳይ ነው። ዛሬ ምሽት 12 ሰዓት ከሩብ ሲል ሁሉም አይኖች ይሄኛው ጨዋታ ላይ ይሆናል ተብሎ ነው የሚጠበቀው። ምሽት 12 ሰዓት ከሩብ ሲል የሚደረግ ተጠባቂ መርሃ ግብር ነው። በሳዑዲ ፕሮ ሊግ ትላንትና አንድ መርሃ ግብር ተደርጓል። አልናስር በተከታታይ አሸናፊነቱ ቀጥሏል። 6ኛ ሳምንቱ ላይ ደርሷል የሳዑዲ ፕሮ ሊግ። ትላንትናም ግን አልናስሮች በድላቸው ቀጥለዋል። አልናስር በአሸናፊነት ቀጥሏል። በሳዑዲ አረቢያ ሊግ አልናስር ከአልሐዜም ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻለው። የአልናስርን የማሸነፊያ ግቦች ክሪስቲያኖ ሮናልዶ እና ዣኦ ፌሊክስ ማስቆጠር ችለዋል። ክሪስቲያኖ ሮናልዶ በእግር ኳስ ሕይወቱ ያስቆጠራቸውን ግቦች ብዛትም ወደ 950 ከፍ ማድረግ የቻለበት ጨዋታ ሆኗል። ጃኦ ፌሊክስ የሊጉን ከፍተኛ ግብ አስቆጣሪነት ደረጃ በ9 ጎሎች ሲመራ ክሪስቲያኖ ሮናልዶ በ6 ግቦችም እየተከተለው ነው። አልናስር የመጀመሪያ 6 የሊግ ጨዋታዎችን በማሸነፍም በ18 ነጥቦች ሊጉን እየመሩ ይገኛሉ። ለመጨረሻ ጊዜም 6 ተከታታይ የመጀመሪያ ሳምንት ጨዋታዎችን ባሸነፉበት የውድድር ዓመት ሻምፒዮን እንደነበሩ እናስታውሳለን። ዘንድሮስ የክሪስቲያኖ ሮናልዶ ቡድን ምን ያስመለክተናል? በቀጣይ የሚጠበቅ ጥያቄ ነው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ወደ ቤተሰቦቻችን አርሰናል ዛሬ ጨዋታውን እንደሚያደርግ ይታወቃል። ከሃቨርትስ እና ከቪክተር ዮኬረሽ አንዳቸውን ለመምረጥ ራስ ምታት ሊሆንበት እንደሚችል አሰልጣኝ ሚኬል አርቴታ ጥያቄ ቀርቦለት ምላሹን ሰጥቷል። የኔ አረዳድ ያለምንም ጥያቄ ሁለቱም ተጫዋቾች አንድ ላይ መሰለፍ ይችላሉ የሚለው ነው። በቡድኑ ሁኔታ ላይ ተመስርተን የተሻለውን መንገድ ለማግኘትም እንሞክራለን ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ሀሳቡን የሰጠው። ኤብሪቼ ኢዜም ጥያቄ ቀርቦለት ነበር። ለአርሰናል የመጀመሪያ ጨዋታን ሲጫወት ስሜቱ በጣም ልዩ ነበር። ለረጅም ጊዜ የምመኘው ነገር ስለነበረ እውን ደግሞ አልመሰለኝም ነበር። ከ8 እስከ 13 ዓመቴ ለአርሰናል ተጫውቼ ነበር።
አንድ ቀን እንደምመለስ ሁልጊዜም በአእምሮዬ ውስጥ ነበር፣ አስበውም ነበር። እናም አሁን ላይ ህልሜ እውን እንደሆነ እየተሰማኝ ነው። ወደ ቶትንሃም ለመሄድ እየተዘጋጀው ነበር። ነገር ግን አርሰናል ከመጣበት ጊዜ ጀምሮ ምርጫዬ ግልጽ ነበር። ሁልጊዜም አርሰናልን እመርጣለሁ። እሁድ ነው የምንገጥመው፣ የቀድሞ ክለቤን ነው የምንገጥመው ዛሬ። እናም በእርግጥም ልዩ ቀን ነው ዛሬ፣ ልዩ ጨዋታም ይሆናል። በመጨረሻ ግን ማሸነፍ ነው የምንፈልገው። ነገር ግን ለክሪስታል ፓላስ፣ ለሰራተኞቹና ለደጋፊዎቹ ያለኝ ፍቅር ግን ሁልጊዜም ከኔ ጋር ይቆያል። ለአርሰናል መጫወት በክሪስታል ፓላስ ከነበርኩበት ጊዜ የተለየ ስሜት አለው። ጨዋታዎቹ እንደ ትርኢት ወይም ቲያትር ናቸው። ለሻምፒዮንነት እየተጫወትን ስለሆነ የበለጠ ጫና አለ። ነገር ግን ከልጅነቴ ጀምሮ የምንፈልገው ይህ ነው። ራሴንም እያስደሰትኩኝ ነው፣ እየተሻሻልኩኝም መቀጠል እፈልጋለሁ ሲልም ጭምር ነው የተናገረው። ሀሳቡን የሰጠው እንግዲህ ይህንን ሀሳብ የሰጠው የቀድሞ የክሪስታል ፓላስ ተጫዋችና የሆነውና ዛሬ የቀድሞ ክለቡን የሚገጥመው ኤብሪቼ ኢዜ ነው። ኤብሪቼ ኢዜም በዛሬው ዕለት ከክሪስታል ፓላስ ጋር እንግዲህ ስለመጫወቱ ሲናገር ልዩ ጨዋታ ይሆናል፣ ልዩ ቀንም ይሆናል። ነጥቡ ስለሚያስፈልገን ጨዋታውን ማሸነፍ ግድ ነው። ለሁሉም ግን አመስጋኝ ነኝ ለክሪስታል ፓላሶች ሲል ሀሳቡን ሰጥቷል። ጋብሪኤል ሄሱስ ለውጥ አስፈላጊ ስለመሆኑ ይናገራል። አሁን ላይ ልምዴን መቆጣጠር አለብኝ ብዬ አስባለሁ። ምክንያቱም ሁልጊዜም ወደ ውጭ ወጥቼ 100% የምሰጥ ተጫዋች ስለሆንኩኝ በአግባቡ ካልተቆጣጠርከው ደግሞ ችግር ሊሆንብህ ይችላል። ከባድ ጉዳት በኋላ ራስን የበለጠ መንከባከብም ይኖርብሃል ሲል ነው ጋብሪኤል ሄሱስ የተናገረው። ይህ ጉዳት በህይወቴ ካጋጠሙኝ ሁሉ እጅግ የከፋው ነው። የመጣበት ሰዓት ደግሞ ከሜዳ ውጪ ጥሩ የሚባል ህይወትን እየኖርኩኝ በነበርኩበት ወቅት ላይ ነው። ጥሩ ዝግጅት፣ እንዲሁ ደግሞ ረጋ ያለ ስሜት፣ ጥሩ አመጋገብና እንቅልፍ እንዲሁም ጥሩ የማገገም ሂደት ላይም ነበርኩኝ። ከዛ ግን ይህ ነገር ተፈጠረ። ምን ባልጠበቅኩት ሰዓት ነው የመጣው ሲልም ጭምር ነው የተናገረው ጋብሪኤል ሄሱስ። በጉዳት ወቅትም ከቡድኑ ጋር ስለነበረው ግንኙነት ሲናገር ከባድ ነበር። ረጅም ጊዜ ስለሆነ የተለያዩ ስሜቶች ይኖሩሃል። በመጀመሪያ 2 እና 3 ወራትም ለቡድኑ ያን ያክል ቅርብ አልነበርኩም። ነገር ግን ጨዋታዎችን እመለከት ነበር። በመጀመሪያ ላይ ጨዋታዎችን ሄጄ ሳይሆን ከቤቴ ሆኜ ነበር የምመለከተው። ከዛም ከ2 ወራት በኋላ ወደ ልምምድ ማዕከሉ ተመልሼ ለቡድኔዎቼ ቅርብ ሆኜም ነበር ሲል ይናገራል ጋብሪኤል ሄሱስ። ማሸነፍ ያስደስተኛል። አሸናፊ ነኝ። ሁልጊዜም ደግሞ ቢሆን የኔ ማንነት ይህ እንደሆነ አውቃለሁ። ጨዋታዎችን ለማሸነፍና ጠንክሬ ልምምድ ለመስራትም ነው ወደዛም ሄደው ሲል ይናገራል ጋብሪኤል ሄሱስ። በሁለት የዓለም ዋንጫዎች ላይ መገኘት ችያለሁ። ለሶስተኛ ጊዜም ብገኝ ደስ ይለኛል። ነገር ግን ቀላል የሚሆንልኝ አይመስለኝም። ድንቅ ተጫዋቾችና አስገራሚ ቡድን አለን። እናም ጊዜው አጭር ነው። ለራሴ እንግዲህ ተማመናለሁ። ለመሳተፍ የተቻለኝን ሁሉ አደርጋለሁ ሲል ነው ጋብሪኤል ሄሱስ ሀሳቡን የሰጠው። በተለይ ወደ ብራዚል ብሔራዊ ቡድን ተመልሶ በዓለም ዋንጫው ስብስብ ውስጥ መካተት እንደሚፈልግ ጭምር ሀሳቡን ሰጥቷል። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ለአርነ ስሎት ንግግር ግድ አይሰጠኝም ብሏል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትዱ አሰልጣኝ የሆነው ሩበን አሞሪም ማንም ሰው ቡድኔን እንዲገመግም አልፈልግም ሲሉ ነው አስተያየታቸውን የሰጡት። አሰልጣኝ አርነ ስሎት ስለ ቡድናቸው አጨዋወት ስለሰጡት አስተያየት የጠየቁት ሩበን አሞሪም እሱ ለተናገረው ነገር እኔ ግድ አይሰጠኝም ብሏል አሞሪም። አክለውም ቡድኔ የሚገመገመው ማንም ሰው ስለተናገረኝ ሳይሆን ማንም እንዲገመግመውም አልፈልግም፣ ራሴ መገምገም እችላለሁ ሲልም ነው የተናገረው። የበለጠ ኳስ መያዝ እንደሚያስፈልገን ቀደሜ እየተናገርኩት እኔ ነኝ። ነገር ግን ቡድኔ የተለየ የጨዋታ አይነት መጫወት በመቻሉ በጣም ተደስቻለሁ ብሏል ሩበን አሞሪም። አሰልጣኝ አርነ ስሎት ማንቸስተር ዩናይትድን አጥብቆ በመከላከልም ረጅም ኳስም በመጫወትም ተችቶ እንደነበር የሚታወስ ጉዳይ ነው። ሌላኛው መባረር ሳይሆን መሸነፍ ነው የምፈራው ብሏል አሰልጣኝ ሩበን አሞሪም። ፖርቱጋላዊው አሰልጣኝ ሩበን አሞሪም ያለ ዋንጫ እግሬ ከማንቸስተር ዩናይትድ እንዲወጣ በጭራሽ አልፈልግም ሲል የተናገረው። ስራዬን አጣለው ብዬም በጭራሽ አልፈራም የሚለው ሩበን አሞሪም ትልቁ ፍርሃቴ ጨዋታዎችን አለማሸነፍ ነው፣ ምክንያቱም አለማሸነፍ በጣም ይጎዳል ሲል የተናገረው። አያይዞም ኃላፊነቱ መላው ህይወቴን ቀይሮታል ያለ ሲሆን የለመድኩትም ቀላል ህይወት ነበር ሲልም ነው የተናገረው። ዋንጫን ላለማሸነፍም ከበቂ እንግዲህ ከዚህ ሳላሸንፍ መሄድ አልፈልግም። ለኔ በጣም አስፈላጊው ነገር እዚህ ዋንጫን ማምጣት ነው ሲልም እቅዱን ይናገራል። ለደጋፊው ቃል የምገባው ከምንም በላይ የክለቡን ጥቅም እንደማስቀድም ነው። አስፈላጊው ነገር ክለቡ ሊጉንና ሻምፒየንስ ሊጉን እንዲያሸንፍ መርዳት እፈልጋለሁ ሲልም ጭምር ይናገራል አሰልጣኝ ሩበን አሞሪም።
ማንቸስተር ዩናይትዶች አልባሳትን ይሰበስባሉ ተብሏል። ማንቸስተር ዩናይትድ በትላንትናው ጨዋታ ላይ በየአመቱ ያደረገውን የክረምት አልባሳት ማሰባሰብ ስራን እንደሰራ ተነግሯል። ክለቡ ይህንን ያደረገውም በክረምቱ ወቅት የብርድ ልብሶችን መግዛት ለማይችሉ ህጻናትና ወጣቶችም ድጋፍ ለማድረግ ነው። በስቴዲየሙ አካባቢ ደጋፊዎች ይዟቸው የመጡትን አልባሳትም ማስቀመጫ በርካታ ቅርጫቶችም እንደነበሩ ነው የተነገረው። በጉዳዩ ላይ አስተያየታቸውን የሰጡት አሰልጣኝ ሩበን አሞሪም በጣም አስፈላጊ ነገር ነው፣ በተለይ እንደኛ ላለ ምሳሌ ለሆነ ክለብ ሲሉ ተናግረዋል። የተወሰኑ ሰዎች ልብስ ያላቸው እንግዲህ ለማሰብ ይከብዳል፣ መረዳት ከቻለን የኛ ስራ ነው፣ ይህንን በማድረግ ደግሞ ደስተኛ ነኝ ብሏል። አሰልጣኝ ሩበን አሞሪም ነው ይህንን ሀሳብ የሰጠው። ማንቸስተር ሲቲን ደግሞ እንመልከት። ሄስኮ ግቫርዲዮል ይናገራል። በውድድር ዘመኑ መጀመሪያ ላይ ሁሉም የተሰማው ማንቸስተር ሲቲ ከዋንጫ ፉክክር እንደወጣ ነው። ወሬው በሙሉ ስለ ሊቨርፑልና አርሰናል ነበር። እናም ባለፉት ጨዋታዎች ላይ ባሳየነው ብቃት ተመስርተው ሁሉም ሰው አሁን እኛ ፉክክሩ ላይ እንዳለን ተገንዝቧል። ብዙ የምንጫወታቸው ጨዋታዎች ያሉን፣ እናም ውድድር ዘመኑ ምርጥ እንደሚሆንም ተስፋ አደርጋለሁ ብሏል። ይህንን ሀሳብ የሰጠው ሄስኮ ግቫርዲዮል ነው። ጄሚ ካራገር ይናገራል። በባሎን ዶር ውድድር ኤርሊንግ ሃላንድ 26ኛ ደረጃ ላይ ተቀምጧል። ይህ በጣም አስቂ ነው። የማንቸስተር ሲቲ አሳዛኝ የውድድር ዘመን ግምት ውስጥ በማስገባት እንኳን ቢሆን የተቀባይነት የለውም። ሃላንድ ማንቸስተር ሲቲ ሶስትዮሽ ዋንጫን ሲያሸንፍ ከሊዮኔል ሜሲ ቀጥሎ ሁለተኛ ደረጃን ይዞ ነው ያጠናቀቀው። በአውሮፓ ቻምፒየንስ ሊግ ውድድር ዘመንም እንዲሁ በአውሮፓ ውድድሮችም በ53 ጨዋታዎች 52 ጎሎችን በማስቆጠር ሪከርዱ የሱ ነው። የሪያል ማድሪድ ተጫዋች ቢሆን ኖሮ የክለቡ ዝግጅቱን ይከላከል ነበር ሲልም ጭምር የተናገረው። ጄሚ ካራገር ይናገራል። አርሰናል በዚህ የውድድር ዘመን በሊቨርፑል የ21ኛ የዋንጫ ለመብላት ትልቁ እንቅፋት ሊሆን ይችላል ሲልም ተናግሯል። አሁን ላይ ግን ትልቁ ፍርሃታችን ኤርሊንግ ሃላንድም ጭምር ነው ሲል ነው ጄሚ ካራገር የተናገረው። አርሰናል ምርጥ ቡድን ያለው ሲሆን ሊቨርፑልም በሚገባ ምርጥ ነው። ማንቸስተር ሲቲ በጣም ተደማጭነት ያለው ተጫዋችና በጣም ደግሞ ምርጥ አጥቂ ያላቸው ኤርሊንግ ሃላንድ ይባላል። ኖርዌያዊው አጥቂም የፔፕ ጓርዲዮላ ቡድን በዚህ የውድድር ዓመት ዘውዱን መልሶ የማግኘት ትልቅ እድልንም ይሰጠዋል፣ ደግሞ ለመመለስም ትልቁ ምክንያታቸው ይሆናል። እሱ ባይኖር የማንቸስተር ሲቲ ኢላማው 4 ውስጥ ማጠናቀቅ ይሆን ነበር ሲልም ጭምር ነው የተናገረው። ጂያንሉጂ ዶናሩማ ይናገራል። አስፈላጊው ነገር በመጀመሪያ ደረጃ ኳሶችን ማዳን ነው። በጣም ረጅም ነኝ፣ በሳጥን ውስጥም በተቻለን መጠን ብዙ ደግሞ ቦታዎችን ለመሸፈንም እሞክራለሁ። አስፈላጊው ነገር ሚዛንን መጠበቅና ከመስመርም መውጣት ሲቻል መውጣትና በማይቻሉበት ጊዜ ደግሞ መረዳት ነው። በጣም አስፈላጊ ነው። ማጋነን በየትኛውም መንገድ ጥሩ አይደለም። ሁኔታዎች ሁልጊዜም በጥሩ ሁኔታ መታከም ይኖርባቸዋል። ሆኖም ግን በማዕዘን ምት ላይ ያለኝ የመጀመሪያ ግቤም እኔን ማግኘት ስለሚያስፈልጋቸው መርዳት እችላለሁ። እዚህ በማንቸስተር ሲቲ ሜዳ ላይም እያንዳንዱን ዝርዝር ነገርም እናዘጋጃለን ሲልም ጭምር የተናገረው። ይህንን ሀሳብ የሰጠው ጂያንሉጂ ዶናሩማ ነው። ዶሚኒክ ሶቦስላይ ይናገራል። አርሰናል ላይ ስላስቆጠረው የቅጣት ምት ጎል ነው የተናገረው። ትንሽ አስማታዊ ጎል ነበረች። ሁልጊዜም ልዩ የሆነ ነገር ለማድረግ እሞክራለሁ። እናም ያ ጊዜ በጣም ድንቅ ነበር። ቨርጂል ቫንዳይክ አስቀድሞ ኳሱን እንዳሻማለት ጠይቆኝ ነበር። እኔ ግን ለራሴ እንዲህ አልኩት፣ 83ኛው ደቂቃ ላይ ነው፣ ንቃ ወንድሜ፣ ይሄ ጊዜ ካልሆነ መቼ ሊመጣልህ ነው ብዬ ራሴን ጠየቅኩት። በደጋፊዎች ፊት ጎል ማስቆጠር ልምዱ ያላቸው ብቻም ሊረዱት የሚችሉት እጅግ በጣም ድንቅ ስሜት ነው ያለው። የጎሉ ጥራት ምን ያክል ለውጥ እንዳለው አይመለከተኝም እሱ፣ ነገር ግን እድሌን ለመጠቀም 2 ዓመታትን ጠብቄያለሁ። እናም ሁልጊዜም ደግሞ አሁን ይመስለኝ ነበርና አድርጌዋለሁ ሲልም ጭምር ነው የተናገረው። ዛሬ ተጠባቂ ጨዋታ ይደረጋል። ሪያል ማድሪድ እና ባርሴሎና ጨዋታቸውን ያደርጋሉ። ማድሪድ የራሳቸው ላሚን ያማል ቢኖራቸው ይወዳሉ ብለዋል ጄራርድ ፒኬ። የቀድሞው የባርሴሎና ተጫዋች ጄራርድ ፒኬ ላሚን ያማል የሚያደርገውን ነገር መቀበል አለብን በማለትም ነው የተናገረው። ላሚን ያማልን መቀበል አለብን የሚለው ጄራርድ ፒኬ እሱ በእርግጠኝነትም ልምድ ያገኘ ሰው ነው። እንዲሁ በ18 ዓመቱ ላይ እና 38 ዓመቱ ላይ አይደለም፣ ከዚህ በኋላ በጣም በትልቁ ልምዶችን ያገኛል። ገና 18 ዓመቱ መሆኑን አትርሱ ሲል የተናገረው። ሪያል ማድሪድ ስለሚያቀርቡት ትችት የሚጠየቀው ፒኬ ይሄ የሚጠበቅ ነገር ነው፣ ራሳቸው እንግዲህ ላሚን ያማል እንዲኖራቸው ይፈልጉ ነበር ሲልም ጭምር ነው የተናገረው ጄራርድ ፒኬ። ሌላኛው ጥሩ የተጫወተ ያሸንፋል ያለው ማርከስ ሶርጅ ነው። የአሰልጣኝ ሃንስ ፍሊክ የአንድ ጨዋታ ቅጣትን ተከትሎ ምክትል አሰልጣኛቸው ማርከስ ሶርጅ ነው በዛሬው ጨዋታ ላይ ቡድኑን የሚመሩት። ከጨዋታው በፊት አስተያየታቸውን የሰጡት ጀርመናዊው አሰልጣኝ ማርክ ሶርጅ ኤል ክላሲኮን መምራት ለኔ በጣም ትልቅ ክብር ነው ብለዋል። ስለ ጨዋታው ያነሱት አሰልጣኙ ትኩረት ማድረግ አለብን፣ በጣም አስቸጋሪ ጨዋታም ይሆናል ሲሉ ነው የተናገሩት። ስለ ላሚን ያማል አስተያየት የጠየቁት ማርክ ሶርጅም ያማል ትልቅ ተጫዋች ነው፣ ለዛሬው ጨዋታም ጥሩ ጨዋታ እንደሚኖረውም ባለሙሉ ተስፋ ነኝ ብለዋል።
ጨዋታው እንግዲህ 50-50 ነው። የተሻለ የተጫወተ ያሸንፋል። በቤርናቢው ምን ሊፈጠር እንደሚችል አታውቅም። ብዙ ስሜቶች አሉ። ለዛ ግን ዝግጁ ነን ሲል ነው ማርከስ ሶርጅ ሐሳቡን የሰጠው። በጉጉት የሚጠበቀውን የኤል ክላሲኮውን ጨዋታ የሚመሩት ዳኛ ይፋ ተደርገዋል። ሳንቲያጎ ቤርናቢው ስቴዲየም ላይ የሚደረገውን ተጠባቂ ጨዋታም ሴሳ ሶቶ ግራዶ በመሃል ዳኝነት እንደሚመሩት በይፋ ተነግሯል። ባርሴሎና በሴሳ ሶቶ ግራዶ እየተመራ ከዚህ በፊት 14 ጨዋታዎችን ሲያደርግ 5ቱን ጨዋታዎች ተሸንፈዋል። በሌላ በኩል ሪያል ማድሪድ በእኚሁ ዳኝነት እየተመራ 22 ጨዋታዎችን ያደረገ ሲሆን 2 ጨዋታዎችን ብቻ ነው የተሸነፈው። ዛሬ ምሽት 12 ሰዓት ከሩብ ሲል ይህ ጨዋታ ይደረጋል። የሪያል ማድሪድ ደጋፊዎች በዛሬው የኤል ክላሲኮ ጨዋታም የጽሑፍ መልእክት እንደሚያስተላልፉ ነው የተገለጸው። በጨዋታው ሙሉ የሳንቲያጎ ቤርናቢው ስቴዲየም መቀመጫዎችም ያካለለ ባነር እንደሚታይ ነው የተነገረው። በስቴዲየሙ እንዲታይ የተዘጋጀው የጽሑፍ መልእክትም ታላቅነት የሚል መሆኑን ማርካም አስነብበዋል። እንግዲህ ሎስ ብላንኮቹ ቀደም ብለው ዘመናዊ ስቴዲየማቸውን ጣሪያ የዘጉ ሲሆን በአሁኑ ሰዓትም ለጨዋታው ድባብ ስራዎችን መስራት መጀመራቸው የሚያሳዩ ዘገባዎች ናቸው በትልቁም የወጡት። አሰልጣኝ ሻቪ አሎንዞም ጋዜጣዊ መግለጫ ሰጥቷል። በሁሉም ቡድኖች በኩል ያለው ሁኔታ ከአምናው ተቀይሯል። አዳዲስ ተጫዋቾች ጨምረናል። እናም በሚገባ ደግሞ ለጨዋታው ተዘጋጅተናል። ጥሩ እንደምንጫወተም ተስፋ አደርጋለሁ ነው ያለው። ስለ ላሚን ያማል ንግግርም ምላሹን ሰጥቷል ሻቪ አሎንዞ። ሌሎች ሰዎች ስለሚናገሩት ነገር ብዙም ትኩረት አልሰጥም። ሜዳ ላይ የሚፈጠሩ ጉዳዮች ላይ ትኩረትን ማድረግ እፈልጋለሁ። በጨዋታው ምን ያክል ወሳኝ እንደሆነ በሚገባ አውቃለሁ። እንዳለፉት ቀናት ሁሉ አሁንም ደህና ነኝ። ስለዚህም እንደ ሌሎቹ ጨዋታዎችም ዝግጅታችንን እናደርጋለን ሲልም ነው የተናገረው። አሰልጣኙ ሀሳቡን ሲናገር እንደማስበው ሁሉም ስኳዱ ላይ ያሉ ተጫዋቾች መጫወት ይችላሉ። ነገር ግን ጨዋታው ላይ የምንፈልገው ነገር ማሰብ አለብን። በተጨማሪም ተቀይረው ተጽዕኖ መፍጠር የሚችሉ ተጫዋቾችም እንዳሉን አውቃለሁ ብሏል አሰልጣኝ ሻቪ አሎንዞ። ሌላኛው የባርሴሎና ኦፍሳይድ ትራፕን በተመለከተም ጥያቄ ቀርቦለት ነበር። ጥሩ ነው፣ በእነሱ የኦፍሳይድ አጥር ልንወድቅ እንችላለን። ነገር ግን በዚህ ጉዳይ ላይ ተዘጋጅተንበታል። በጥቃቅን ጉዳዮች ላይ ይበልጥ ደግሞ ማተኮርና መስራትም ይኖርብናል ሲልም ጭምር ነው የተናገረው። ሁሉም ተጫዋቾች በማጥቃቱም በመከላከሉም ላይ መሳተፍ ይኖርባቸዋል። ይሄ የአንድ ጨዋታ ፍጥጫ ብቻ አይደለም። ይልቁንስ ሁሉንም ሜዳ ላይ ተጫዋቾች ያለውን ሁሉ ምርጥ ነገር ለማበርከትም የሚያሳዩበት ነው ብሏል። ለትልልቅ ግጥሚያዎችም የምንጠብቀውን አስተላለፍም ጥሩ እንደሆነ ይሰማናል ብሏል አሰልጣኝ ሻቪ አሎንዞ። ኬሊያን ምባፔም ዝግጁ እንደሆነ ጭምር ነው አሰልጣኝ ሻቪ አሎንዞ እንዲሁ ሀሳቡን የተናገረው። በጣም በርከት ያሉ ነገሮችን ነው ከዛሬው ጨዋታ ጋር በተያያዘ ሀሳቡን የሰጠው። አጠቃላይ ግን የዛሬውን ጨዋታ ለማሸነፍ በጣም በትልቁ በጉጉት ላይ እንዳሉና በጣም ትልቅ ስራዎችንም ለመስራት ዝግጁ እንደሆኑ ጭምር ነው አሰልጣኝ ሻቪ አሎንሶ ከዛሬው ጨዋታ አስቀድሞ በነበራቸው ፕሬስ ኮንፈረንስ ላይ እንዲሁ የተናገሩት። በተለይ በዛሬው ጨዋታ በጣም የሚጠበቁ ፉክክሮች ይኖራሉ። በአልቫሮ ፈርናንዴስ ካሬራስ እና በላሚን ያማል መካከል የሚጠበቀው ደግሞ ፉክክር፣ በተለይ ደግሞ በዛ ቦታ ላይ የሚኖረው ደግሞ ጨዋታ በርካቶች ይጠብቁታል። እንዲሁ ደግሞ በሪያል ማድሪድ በኩል ኬሊያን ምባፔ ዛሬ ይጠበቃል። ከአርዳ ጉሌር ጋር የሚፈጥሩት ጥምረትም በጣም የሚጠበቅ ነው። በዛ ላይ ደግሞ በአሰልጣኝ ሻቪ አሎንዞ በኩል በዛሬው ጨዋታ ላይ ምን አይነት አስተላለፎችን ተጠቅመው ወደ ሜዳ ይገባሉ የሚሉትም ጉዳዮች ይጠበቃሉ። ምክንያቱም ባለፉት ጨዋታዎች ላይ ብራሂም ዲያዝ በጣም ጥሩ እንቅስቃሴዎችን ሲያሳይ ተመልክተናል። ጁድ ቤሊንጋም ወደ ሜዳ ተመልሷል። አርዳ ጉሌር ደግሞ በጣም ጥሩ ጊዜን እያሳለፈ ነው የሚገኘውና ምን አይነት አስተላለፎችን ይጠቀማል የሚለው ጉዳይ በርካቶች በጉጉት እንዲጠብቁትም እያደረገ የሚገኝ ጥያቄ እንደሆነ በርካቶች ያነሳሉ። በጉጉት ይጠበቃል። ዛሬ ምሽት 12 ሰዓት ከሩብ ሲል የኤል ክላሲኮ ፍልሚያ የሚደረግ ይሆናል። ማን ያሸንፋል? ግምቶቻችሁን ልታስቀምጡልን ትችላላችሁ። የመጨረሻ መረጃችን የምናደርገው የሱዳን ክለቦች በሩዋንዳ ሊግ ሊጫወቱ መሆኑን እየሰማን እንገኛለን። የሩዋንዳ እግር ኳስ ፌዴሬሽን 3 የሱዳን ክለቦችን በሀገሪቱ ሊግ እንዲወዳደሩ ፍቃድ እንደሰጣቸው ነው የተነገረው። በሱዳን ባለው የእርስ በርስ ምክንያትም የሀገሪቱ ሊግ መቋረጡ የሚታወስ ጉዳይ ነው። የሀገራቸው ሊግን በጋራ 50 ጊዜ ያሸነፉት ሁለቱ ተቀናቃኝ የሆኑት ክለቦች ማለትም አልሂላል እና አልሜሪክ እንዲሁ ደግሞ አልአህሊ ዋድ ማዳኒ የተባለው ቡድንም በሩዋንዳ ሊግም እንዲጫወቱ ፍቃድ እንግዲህ አግኝተዋል። የሩዋንዳ ሊግ ይህንን ፍቃድ ሰጥቷቸዋል። ክለቦቹ ከሩዋንዳ ፍቃድ ያገኙ እንጂ በቀጣይ ግን 4 ሳምንታት ላይ የደረሰው የሩዋንዳ ሊግን ለመቀላቀልም የካፍን ይሁንታንም ማግኘት ይጠበቅባቸዋል ተብሎ ነው የሚታሰበው። ባለፈው የውድድር ዘመን አልሂላልና አልሜሪክ በሞሪታኒያ ሊግ መሳተፋቸው ይታወሳል። ዘንድሮ ደግሞ በሩዋንዳ ሊግ ለመሳተፍም ጥያቄ አቅርበው የሩዋንዳ እግር ኳስ ፌዴሬሽን ጥያቄያቸውን ተቀብለዋል። የካፍ ውሳኔ ደግሞ በቀጣይ የሚወሰንና የሚጠበቅ ይሆናል ተብሎ ነው የሚጠበቀው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ዛሬ የሚደረጉ የተወዳጁ የእንግሊዝ ፕሪምየር ሊግና የሌሎች የአውሮፓ ታላላቅ ሊግ ጨዋታዎች አሉ። አርሰናል ከክሪስታል ፓላስ ጋር ይጫወታል። ማንቸስተር ሲቲና አስተን ቪላ የሚያደርጉት ጨዋታም በፕሪሚየር ሊጉ ይጠበቃል። በኤል ክላሲኮ በስፓኒሽ ላሊጋ ሪያል ማድሪድ እና ባርሴሎናም የሚያደርጉት ጨዋታ በጣም ተጠባቂ ነው። እነዚህን ጨዋታዎች እንድትከታተሉ በአክብሮት እንጋብዛለን። እኛ ግን ነገ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችንና የእነዚህ ጨዋታ ውጤቶችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።